ጌታ ሆይ የቃልህ ወርቅነት ምድርን አንጸባረቃት። ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን አደራችሁ? አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት የህይወት ገጠመኝ ክፍል 199ኛ ነው። 199 እንግዲህ 263 ላይ ሲሆን አቆማለሁ ያልኩት ሌሎቹ ገጠመኞች በዛ ልክ ስላቆሙ ነው እንጂ 263 ምንም ትርጉም የለውም ብዬ ነግሬያችኋለሁ። አጋጣሚ ሆኖ ሁሉም ገጠመኝ ቁጥሩ መጨረሻው እኩል እንዲሆን ስለምፈልግ ነው። ልዩ ገጠመኝም እየገሰገሰ ነው፣ የህይወት ገጠመኝም እየገሰገሰ ነው። ላይቭም እንደዛው እዚህ አድርሶናል። 2018 ሊያልፍ ነው። ዩቲዩባችን ከተከፈተ 8ኛ ዓመቱን ጨርሶ 2019 ላይ 9ኛ ዓመቱን ይዛል። እንደተለመደው በጣም ብዙ እህትና ወንድሞቻችን ይህን ዩቲዩብ እንዳሳደጉት ተስፋ ስለማድረግ እኔ አንድም ቀን ሰብስክራይብ አድርጉ ሳልናገር በዚህ 269 270 ምናምን 369 370 ሲደርስ በጣም ነው ደስ የሚለውና ሁለቱም ዩቲዩብ እኩል እየሄደ ነው ማለት ይቻላል። በተጨማሪ ደግሞ ዘመኑን ዋጁ ላይ ምን ነው ጠፋ፣ ስብከት ላይ ምን ነው ጠፋ ብላችሁ ኮሜንት ያደረጋችሁልኝ ሰዎች በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ጥሩ ነው። ግን ከጊዜ ማጣት የተነሳ ብቻ ሳይሆን በየቀኑ ወንጌል እየገባው መስበኪያ ጊዜ ከምሻማ ሌሎቹን ሰዎችን ማስተምርበት ጊዜ ከምሻማ በደንብ አድርጌ ተደራጅቼ ተዘጋጅቼበት ወንጌል አዳዲስ ወንጌል ብለቅላችሁ የነፍስ ማዕድንም ልክ እንደዚሁ ብለቅላችሁ ይሻላል ብዬ አስቤ ነው ስኬጁል አድርጌው ሰዓቱን ጠብቆ በ24 ሰዓት አንድ ጊዜ ወይም በ48 ሰዓት አንድ ጊዜ የራሱ ዩቲዩብ አልጎሪዝሙ ወደ እናንተ እንዲያደርስላችሁ ብዙ ትምህርቶችን አዘጋጅቻለሁና ለዛ ነው የጠፋሁት። አሁን እንግዲህ የዛሬውን ገጠመኝ በርዕሱ ላይ እንዳያችሁት በተለይ እንደምታዩት መንፈስ ቅዱስ ጸጋን ይሰጣል፣ ሀበነ እግዚኦ አእምሮ ወትረኪያ ከይርአያ አእምሮን ስጠን፣ ሁልጊዜ አንተን እንዲያዩ ሁልጊዜ አንተን የምናይበትን አእምሮ ስጠን። አየንተ አእምሮ አይደለም ሀበነ እግዚኦ አእምሮ አየንተ አእምሮ ወትረኪያ ከይርአያ ሁልጊዜ አንተን ማየት የምንችልበትን የልቦና አይን ስጠን፣ አእምሮአችንን አብራለን ብለው አባቶቻችን በወረቡም በቅዳሴውም በተለያዩ ዜማዎች እንደሚናገሩት ሁሉ እኛም ደግሞ መንፈስ ቅዱስ ጸጋ ይሰጣል ብለን በየዋህነትና በቅንነት ሳይሆን እንዲሁም በየዋህነትና በቅንነት እንዲሁም በጾም በጸሎት በስግደት አባቶቻችን እንዳስተማሩን እየተጋን ከዛ ደግሞ ይበልጥ 99% ደግሞ የእግዚአብሔር ምሕረት 1% የኛ ጸሎት የኛ ትጋት። ምክንያቱም በጥቂቱ የታመነ በብዙ ይታመናል፣ በጥቂቱ የታየ ሰው በብዙ ደግሞ ይታያል እንደሚለው ቃሉ እኛም ጸልዩ ሲል ጾሙ፣ ስገዱ፣ ቅዱስ ነኝና ቅዱሳን ሆኑ ሲል ያንን ሐሳብ ተቀብለን ለመሆን ጥረት ስናደርግ እግዚአብሔር 1% አይቶ 99% ይሰጠናል ማለት ነው። የኛ 1% ናትና ምን ያህል ታማኝ መሆናችንን ለማየት ነው እግዚአብሔር ይሄን አርጉ የሚለን እንጂ በዛ ልክ የሚገኝ አምላክ ሆኖ አይደለም። 2 ሰዓት ቅዳሴ ሙሉ ቆመን በጣም ጾመን ጸልየን ሰግደን መከራችን አይተን አይደለም እንድናገኘው የሚፈልገው። በዛ ትጋት ውስጥ ግን አንድ ፍቅር ይገለጻል አምላካችን። ሁለተኛ ጠላታችን ዲያብሎስን እንቀጠቀጥበትና በየቀኑ እንዲፈራን እናደርጋለን። ሶስተኛ ስጋችን ለነፍሳችን እናስገዛበታለን። አራተኛ ከአሕዛብ ተለይተን ለእግዚአብሔር ምን ያህል ስሱ እንደሆንን ወይም ደግሞ ለእግዚአብሔር እንዴት በጣም ቅርብ እንደሆንን፣ ፍቅሩ እንደሆንን፣ ልጆቹ እንደሆንን፣ ባሪያ ሳንሆን ልጆቹ ወራሾቹ እንደሆንን እንዲያውቁ በዚህ ልክ ነው አምላካቸውን የሚወዱት፣ እንደዚህ ነው የሚያፈቅሩት የሚባለው ነገር እኛ ላይ እንዲታይ ነበረ ትጋቱ። ግን አሁን ሰው ሰልችቶት አሁንስ እኔ ክርስትና ህይወት እንደው ጣጣው የአባቶቻችን ጾም እንደው 365 ቀን ሙሉ 210 ቀን ጾም ነው ከምን በላበት ቀን ይልቅ ምን ጾምበት ቀን በጣም ረጅም ነው ምናምን ብሎ የሚያማርር ትውልድ መጣ እንጂ እውነት ጾሙ ሲያልቅ የሚከፋው ትውልድ ነበር። ፍስግ ሲመጣ አይ ደግሞ አሁን እግዚአብሔር ልንፈታተነው ነው የሚል ትውልድ ነበር የአባቶቻችን ጊዜ። ልቦና ይስጠን። እውነትም ሀበነ እግዚኦ ማለት ያሰኛልና እግዚአብሔር አምላካችን ልቦና ይስጠን። ሀበነ እግዚኦ አየንተ አእምሮ እና እግዚአብሔር አምላካችን ይሄንን ዛሬ የምነግራችሁን ገጠመኝ
እንድንሰማ ፈቅዶልናል። እኔ ራሴ ድንገት ነው ይሄን ገጠመኝ የተሳተፍኩበት፣ አስቤበትም አይደለም። እንደው በአጋጣሚ እኔ ገጠመኝ የሚባል ነገር ሳቀርብ አጋጣሚ የሚባለውን ነገር አስቤ ነበር የጀመርኩት። ግን ሳስበው ፈቃደ እግዚአብሔር በሚለው መተካት ነበረበት። ገጠመኝ እያልኩ ያው ማህበረሰቡ በለመደው እስቲ ገጠመኛ አለዎት፣ ጋዜጠኛው ሲጠይቅ ገጠመኛ አለዎት እስቲ ምን ገጥሞታል ሲባል እኔ የሆነ ጊዜ ምን ገጠመኝ መሰለሽ ብለው ሲናገሩ ነገሩ ገጠመኝ ተብሎ ተጀመረና ገጠመኝ 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 ተባለ። ግን በክርስትና ህይወት ውስጥ ሆነን የሚገጥመን ማንኛውም ነገር በሙሉ በጾም፣ በጸሎት፣ በስግደት፣ በቅዱስ ቁርባን፣ በንስሐ፣ በጸበል መጠመቅና በትጋት በመንፈሳዊ ህይወት በተጋድሎ በተለይ መናፍስታዊ ውጊያ ተግባራዊ ክርስትና ውስጥ ሆናችሁ የሚገጥማችሁ ነገር በሙሉ ፈቃደ እግዚአብሔር ነው። ከዛ ውጪ ህይወት እየኖራችሁ ግን ፈቃደ እግዚአብሔር አይደለም። ፈቃደ እናንተ ፈቃደኛ ፈቃደ ሰው ነው። ነፃ ፈቃድ ፍሪ ዌል ነው። ሁለት አይነት ነገር ነው ያለው። አያችሁ፣ እግዚአብሔር አምላክ በእኛ ላይ ይስራብንና ተጎድተንም ቢሆን ገነት እንግባ። በእኛ ላይ ተጠቅሞ ሰዎችን የሚያድን ከሆነ 10 እጄ ቆራረጥ ብሏል ደራሲ። ካለኝም ሌላ ማላቀው እጅ ካለኝም ማለት ነው 10 እጄ ሲል ምንድነው? እስቲ ይሄን ገጠመኝ በደንብ አዳምጡት፣ ለብዙ ሰዎች ሼር አድርጉ። እናንተም ቀን ፍርድ እንድትፈርዱ ፈልጋለሁ። መጨረሻ ላይ ጥያቄ ስላለ ማለት ነው። አላስረዝመውም። ገጠመኞቼ ረዘሙ የሚሉ አሉ፣ ግን ገጠመኞቼ ረዘሙ የሚሉት አዲስ የገቡት ሊሆኑ ይችላሉ፣ ወይም ደግሞ በጣም የሰለቻቸው ሊሆኑ ይችላሉ እንጂ በደንብ ተከታትለው የሚያዳምጡ ሰዎች ረዘመ አይሉ። እስቲ ስለዚህ ጉዳይ ኮሜንት ጻፉ። ሌላው ሰብስክራይብ እያደረጋችሁ ያላችሁ ሰዎች በእውነት በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። መልካም ቆይታ። የሰው ልጅ እንዲድን መላእክቶች ያግዛሉ፣ ይላካሉ፣ ያገለግላሉ። በዚህ ታሪክ ውስጥ ሁለት ቤተሰቦችን እናያለን። ሁለት ቤተሰቦች ማለት ምን ማለት ነው? እኔ እንጃ። አንዳንድ ጊዜ ሰው የዘራውን ያጭዳል። አዎ። የአፉን ፍሬ ይበላል። አዎ። ንስሐ ከገባ በኋላስ አንዳንድ ጊዜ እንደዛ ይሆናል፣ አንዳንድ ጊዜ ደግሞ አይሆንም። አንዳንድ ጊዜ ደግሞ አይሆንም። አቤት አዲስ ቀረጻ ላይ ነኝ እኮ አዲስ በምን የቀረጻ ላይ ነኝ። እሺ ቆይ አንድ ጊዜ እሺ በቃ ንቀዩ። እሺ እናቴ ቻው። ቅርታ እንግዲህ ክረምት ስለሆነ አብሬያቸው ስለምውል በጣም አታች አድርገውኛል። አሁን ደግሞ አዎ ሰው የእጁን ያገኛል፣ የአፉን ፍሬ ይበላል፣ የዘራውን ያጭዳል ብዙ ተብሏል። ንስሐ ከገባስ ወደ እግዚአብሔር ከተመለሰ በኋላስ እንደዛ ይሆናል። ታዩታላችሁ። ገጠመኙ ላይ የምታዩት ይሆናል። እስቲ የተወያያችሁበት ጠብቁን። እኔ ገጠመኙን እየተናገርኩኝ እውነት ነው እንዴት ነው ምናምን ብላችሁ ተወያዩ፣ እኔንም ሳትረሱ ማለት ነው። ወይም ደግሞ ፖዝ አድርጉኝና አውሩበት፣ ተወያዩና እስቲ መምህር የሚለውን ከመስማታችን በፊት እኛ እንወያይ፣ ከዛ ኮንክሉዥኑን ወይም ድምዳሜውን እንስማ ብላችሁ እንደዛ እናድርገው አይሻልም? ወይም ብቻችሁን ከሆነ የምታዳምጡት ፖዝ አድርጉና ንስሐ ከገባሁኝ በኋላ የእጄን አገኛለሁ፣ ያለፈውን ኃጢአቴን ቆጥሮ እግዚአብሔር መልሶ ይከፍለኛል፣ እኔ እንጃ፣ እስቲ ቆይ ልስማው ብላችሁ ብትሰሙ ደስ ይለኛል። ምናልባትም ይሄን ቪዲዮ ደግሞ አጠር ብሎ ተቆርጦ በቲክቶክ ላይም ካገኛችሁት ደግሞ እስቲ ምን ትላላችሁ? ንስሐ ከገባን በኋላ ሰው የዘራውን ያጭዳል። የኃጢአትን ያልኳችሁ የጽድቁን አልኩም። የእጁን ያገኛል፣ የአፉን ፍሬ ይበላል ንስሐ ከገባ በኋላ። እሺ ታሪክ ውስጥ እንግባ እና ቤስት ፍሬንድ የሚባል ነገር ታውቃላችሁ? የዘጠናዎቹ ቤስት ፍሬንድ እና የአሁኑ ቤስት ፍሬንድ በጣም ይለያያል። ምክንያቱም የዘጠናዎቹ ትውልድ ዘጠናዎቹ የምለው ምንድን ነው በ1990 ዓመተ ምህረት አካባቢ እና 80ዎቹ ግማሽ እንዲሁም ደግሞ 2000 ከ2005 ወደዛ ዘጠናዎቹ የሚባሉት እነዚህ 20 ዓመቶች ናቸው። ከ85 እስከ 2005 ድረስ ያለው ብዙ ጊዜ ዓመተ ምህረት ሲጠቀስ 20 ዓመት ነው የሚጠቀሰው። የ20 ዓመት ትውልድ ነው የሚባለው። እና እኔ የዘጠናዎቹ ልጅ ነኝ። ማትሪክ ራሱ የተፈተንኩት በ1994 ዓመተ ምህረት ነው። የስንት ዓመት ልጅ ሆነ እንዳትልኝ። ማትሪክ የተፈተንኩት ማስተር ፊልም ፕሮዳክሽን የጨረስኩት በ1996 ዓመተ ምህረት ነው። ከዛ በኋላ ሙሉ ጊዜን በአገልግሎትና በስራ ነው ያዋልኩት። ቤተክርስቲያን አገለግላለሁ፣ እሄዳለሁ፣ ኮርስ አስተምራለሁ፣ እሄዳለሁ፣ እመጣለሁ፣ ስራ በሰራለሁ፣ ቤተሰቦችን
በቃ እንደዛ ነበር እና የዘጠናዎቹ ጊዜ የነበረው ትውልድ ከሞባይልም ከምንም ርቆ ግን ኮምፒውተራይዝድ በሆኑ መንገዶች በተለይ ደግሞ ልቅ ቪዲዮ የተለቀቀበት ጊዜ ነበረ። ኤሮቲክ የሚባሉ ሮማንስ የሚባሉ ፊልሞች የበዙበት ጊዜ ነበረ። በጣም ቆንጆ ቆንጆ የሚባሉ በጣም የሚገራርሙ እህቶቻችን በኤችአይቪ የሚሞቱበት ኤችአይቪ በጣም በጣም በቃ ነግሶ ያለበት አሁን ሰሚት አካባቢ ምንድነው ኤችአይቪ ምናምን ምንድነው ይባላል። ልክ አሁን የሚባለው ከስንት ዓመት በኋላ ነው ስለ ኤችአይቪ አዲስ አበባ ላይ በደንብ መሰበት የተጀመረው። ኢቭን ሬዲዮ፣ ቴሌቪዥን ሁሉ ነገር አቁሞ ነበር ይሄን። እንዲያውም በፊልም ላይ ሲቀለድበት ሁሉ ምን ተብሎ ነበረ? ኤችአይቪ የሚተላለፈው በምን ነው ብሎ ቲቸር ሲጠይቀኝ አለች ልጅቷ በሬዲዮ በቴሌቪዥን ምናምን ብዬ መለስኩላት። ኤችአይቪ ሁልጊዜ በቴሌቪዥን ስለሚነገር በወሲብ የሚለውን አታውቅም ሕፃን ስለሆነች ልጅቷ። እና በጣም ኤችአይቪ ነግሶ የታየበት በተለይ 80ዎቹ ላይ ብዙ ህዝብ የረገፈበት ወደ 90ዎቹ አካባቢ የኤችአይቪ ዘፈንና የኤችአይቪ ስብከት ትረካ ስልችት ብሎ ሰው ምናምን ብሎ እያለ የሚሞትበት ጊዜ ነበር። በዛ ሰዓት ቤስት ፍሬንድ መሆን ማለት በጣም ከባድ ነው። ቤስት ፍሬንድ ገብቷቸዋል። ቤስት ፍሬንድ ማለት ወንድና ወንድ አይደለም፣ ሴትና ሴት አይደለም፣ ወንድና ሴት። እሷም የራሷ ፍቅረኛ አላት፣ እሱም የራሱ ፍቅረኛ አለው። እነሱ ግን ቤስት ፍሬንድ ናቸው። ቤስት ፍሬንድ 3 አይነት ትርጉም አለው። ከዚህ በፊት ያቀረብኩት ፕሮግራም አለ። ከዛ በኋላ ጥናት ሳደርግ ብዙ ነገር ነው ያገኘሁት። ቤስት ፍሬንድ የሚለው 3 አይነት እይታ አለው። ትርጉም ሳይሆን እይታ። አንደኛ ሁልጊዜ መገናኘት፣ ሁልጊዜ ማውራት፣ መጫወት። ከውሏቸው ውስጥ ምናልባት ሊተኙ ሲሉ ነው የሚለያዩት ወደ የቤታቸው ሲገቡ እንጂ አብረው በብዛት መዋል ማለት ነው ቤስት ፍሬንድ። መደዋወል ምናምን አይደለ? ሁለተኛ ቤስት ፍሬንድ ማለት ሚስጥር በጣም መነጋገር። እሱም ስለ ቤተሰቦቹና ስለሚያፈቅራት ይነግራታል፣ ሐሳብ ያካፍላታል። እሷም ደግሞ ስለምታፈቅረውና ስለ ቤተሰቦቿ በደንብ ትነግረዋለች። ቁጭ ብለው ሐሳብ ሼር ይደራረጉና እሱ ስለ ወንድ ይነግራታል፣ እሷ ስለ ሴት ትነግረዋለች። ከዛ የወንድን ስነ ልቦና በዛ ወኩ ብላት ሄዳ ደግሞ ታጫውታለች፣ እሱም ያጫውታል ማለት ነው። እና ሁለተኛ ነው። ይሄ ሚስጥር ነው መነጋገር። ሶስተኛው ግን በተገኘበት ሁኔታ በተገኘው አጋጣሚ ድንገት በዝሙት ቢወድቁም ሁለቱ ቤስት ፍሬንድ የተባሉት ላይከዳድ ማለት ላይነጋገሩ፣ ለሌላ ሰው ላይነግሩ ሚስጥሩን ጠብቀውት ቆይተው እንደዛው እንዲቀጥሉ እሷም ስታገባ እሱም ሲያገባ የድሮ ጊዜያቸውን እያስታወሱ ምናምን እንደፈን እንደሆነ ታሪክ ማሰብ እንጂ በቃ ዝም ነው የሚባባሉት። ደግሞም በጥምቀት ዓመት በዓል ንግስ ፕሮግራም ምናምን በሚሆኑበት ጊዜ የሆነ ምክንያት አድርጎ ድግስን ፕሮግራም አድርጎ ተቀጣጥሮ ምናምን ተደብቆ ጫካም ይሁን ቤርጎም ይሁን ምንም ይሁን ተገናኝቶ እንደፈለጉ መሆን ባጣ ቆየኝ አይነት ነገር ነው። ፍቅረኛሞች አይደሉም፣ ቤስት ፍሬንድ ናቸው። ወይም ደግሞ በጣም ጓደኛ ማቾች ማለት ነው። በጣም ነው የምትወጁ እንደሚባለው ነገር ማለት ነው። እና ከምን መጣ ይሄ ነገር? ለምን ሁለቱ አይፋቀሩም? ምንድነው ምክንያቱ ሊባል ይችላል። እና ሳጠና ካገኘሁት ውስጥ ነገር አንዱ ምንድነው ወይ በመልክ ይደባበራሉ፣ በዛኛው ጉዳይ ላይ ብቻ የሚፈላለጉት፣ ወይ ደግሞ በጣም ስለተላመዱ ነው እንጂ የሚቀራረቡት እሱ የኔ ታይፕ አይደለም ታይፕ አይደለችም ተባብለው በውስጥ በኩል እንደዛ ነው የሚባባሉት። ለምን እሷም ሌላውን ጋር ከምትቀርብ እሱም ከሚቀርብ ከተፈላለጉ ቤስት ፍሬንድ ከሆኑ ቤስት ፍቅረኛሞች ለምን አይሆኑም? ከዛ እጮኛሞች ከዛ በኋላ ባልና ሚስት ለምን አይሆኑም የሚል ነገር ያመጣል። ስለዚህ ቤስት ፍሬንዶች ለምንድን ነው ፍቅረኛሞች የማይሆኑ ሲባል ወይ መልኳ ይደብረዋል፣ ወይ ደግሞ ጸባይዋ ይደብረዋል፣ የሆነ ነገሯ አይመቸውም፣ ወይ እሷም ደግሞ የሆነ ነገሯ አይመቻትም። ሱሰኛነቱ፣ አጫሽ ቃሚነቱ አትፈልገውም። ወይም ደግሞ እሷ የምትፈልገው የሆነ ገንዘብ ያለው ምናምን የሆነ ሰውዬ እኮ እንዲያረኩ ምናምን ብላ ስትለው በቃ እኔ አልፈልግም ማለት ነው ከእሷ ጋር። ስለዚህ መደበሪያ ላድርጋት ብሎ እሱም ደግሞ እንደዚች አይነት አጭበርባሪ አልፈልግም ግን በቃ ልደበርባት ብሎ አብረው እየቀጠሉ ሊሆን ይችላል። ከሁለት አንዱ ነው የሚሆነው። ገባችሁ አይደለ? ወደ ጉዳዩ እንምጣና በ90ዎቹ ውስጥ ቤስት ፍሬንድ ነበሩ። አስቡት በ1992 ዓ.ም አካባቢ በጣም ቤስት ፍሬንድ የነበሩ ፍቅረኛሞች 92፣ 2002፣ 2012 20 ዓመት አይደለ? አሁን ደግሞ ስንት ማለት ነው? ወደ 15 ዓመት ማለት 25 ዓመት ጨምሩበት ማለት ነው 2018 እና ወደ 25 26 ዓመት ነው እንጂ 26 ዓመት ጎረምሳ ያደርሳሉ ማለት ነው። ቤስት ፍሬንድ በነበሩበት ሰዓት ድንገት ከ88 ዓመተ ምህረት ጀምሮ እስከ 92 ምናምን አካባቢ ላይ በጣም ቤስት ፍሬንድ ነበሩ። ለሷ ድንገት ባል መጣ።
እሺ ብላ እሷም ነገረችው። በቃ ብራዘር ልለይ ነው ምናምን በቃ እንደዚህ ያሉ ልትሉት አቤት ይሄ ነገር እኮ ሳልኖረው ስላለፍኩኝ ሁኔታውን የማየው ከማን ነው? ኢንተርቪው ከማድረጋቸው ሊጠይቁ ከሚመጡ ሰዎች ነው። ልኖረው እችላለሁ። እኔ ለምሳሌ የመገናኛ የለም ሆቴል የሾላ አካባቢ ልጅ ነኝ የነበርኩት አይደለም። በቃ ሰፈሬ እዛ ነው። መገናኛ የተማርኩት አብዮት ትምህርት ቤት ነው። የሃይስኩል ደግሞ ምስራቅ አጠቃላይ ነው። እንደዚህ በቃ እዛው አካባቢ ነው ያለሁት። ከዛ ደግሞ ኤሌመንተሪ በጣም ጎበዞኝ ያለፍኩት ቢትወደድ የሚባል እንግሊዝ ኤምባሲ ፊት ለፊት ባልደራስ አካባቢ ቢትወደድ የሚባል ትምህርት ቤት እዛ ገብቼ ሚኒስትሪ አልፌ ነው ያልኩትና ከዚህ አካባቢ አልወጣሁም። እንዲሁም የኔ ዓለሜ ይህች ናት። በቃ እዛ አካባቢ ነች። ልክ ሳድግ ነው ምናምን ብዙ ቦታ አባቴ ብዙ ቦታ ይወስደኝ ስለነበረ እያወቅኩ የመጣሁትና ምንድን ነው ልክ በዛ ሰዓት የነበረውን ቴክኖሎጂ አስቡት። ኮምፒውተር ምናምን በደንብ ነበረ፣ ግን ስልክ በጣም እንትን ነበረ። የቤት ስልክ ነበረ። ይሄ ሞባይል የሚባል ነገር ውጭ ሀገር ላይ በፊልም ነው የምናየው። ብድግ አድርገው ሲያነሱት ይሄ ስልክ መቼ ሆነ እኛ ሀገር የሚገባው ምናምን ነበር የምንለው። ለምን ይሄን አነሳውላችሁ መሰላችሁ? ያገባችሁ ሰውዬ በጣም ዘመናዊ በቃ የሚገርም ሰው ከውጭ ሀገር የመጣ እዚህ መጥቶ እንኳን የግል ስልክ ነበረው። የግል ስልክ እንዴት እንደሰራለት ራሱ ይገርማታልና እኔ እኮ ልክ ሳገባ የዛን ጊዜ ስልክ ነበረ ኢትዮጵያ ውስጥ የሌለ ስልክ ባሌ እጅ ላይ አይቻለሁ አለች። እኛ ቤት ያለው ስልክ ብድግ አድርገን ገመድ የሌለው ስልክ ይዘን ስንንቀሳቀስ ይገርመኛል አለች። እና እንዲህ አይነት ህይወት አልኖረችም። የደሃ ሰፈር ልጅ ናት። የደሃ ሰፈር የአራዳ ልጅ ነች። በጣም በቃ ውሃ ቀቅሎ የበላ የሚባል ታውቃለች። ውሃ ይበላ መቼም አይደል። በቃ የሚገርም አይነት ላይፍ ኖራ ከዛ እዚህ ትዳሩ ስትገባ ግን ኮምፕሌትሊ ግልብጥ ብሎ ጥሩ ትዳርና ጥሩ ሚስት የመሆን ቻንስ ነው ያገኘችው። ከዛ አይ ይሄ ድል ሊያመልጠኝ አይገባም ብላ በደንብ አድርጋ ነግራው አራድነቴን ከዚህ በኋላ ትቻለሁ፣ አንተም አግባ፣ እድሜያችንም ሄዷል፣ አንተም እኔም ሁለታችንም 30 ምናምን ገብተናል፣ በቃ ከዚህ በኋላ መፈረክ ምናምን የለም ተባብለው ተነጋግረው እሷ ባገባች በአመቱ አንዲት በጣም ምስኪን የሆነች ሴት ሊስትሮ ሴት ምስኪን ናት። ግን ምንድነው ምስኪንነቷ ምን ላይ መሰላችሁ? ወቅቱ በጣም ትተጋ ነበረ። ላይፍ እንዲሳካላት በጣም ነበር የምትተጋው። እና እሷን አገባ። ላግባሽ በእናትሽ እኔ አንቺ ካገባው ያልፈልኛል፣ ሲጋራዬንም አቆማለሁ፣ ጫቴንም አቆማለሁ ምናምን ብሎ ሲነግራት በቃ እሺ መቼ እኔ እዚህ አካባቢ ስለሆነ የማውቅህ እኔ እንደዚህ አይነት ጥያቄ ስታቀርብልኝ ፈራሁ እኮ አለችው። እኔ ትዳር ነው የምፈልገው። የጓደኛዬ አገባች፣ የውጭ ባለስልጣን አግብታ በቃ የሚገርም ህይወት ነው የምትኖረው። ኤሌፋንት ታውቁታላችሁ? ቦሌ ማተሚያ ቤት አካባቢ፣ እዛ አካባቢ የሚገርም ቤት ውስጥ ነው የምትኖረው ልጅቷ። አትገምቱም። ከዚህ አይነት ህይወት ወጥታ እዛ ቤት ትገባለች ምናምን ማንም አይገምትም። እና እኔ ጋር የድሮ ጓደኛዬን የሰፈር ጓደኞቼ ናቸው ይምጡ ወይ ብላ ባሏን አስፈቅዳ አምጫቸው ብሎ በቅርብ ርቀት ሊከታተላት ማን እንደሆኑ ሊያውቅ ፈልጎ ጥሪያቸው አላት። አሪፍ ልብስ አስለብሳ አራዳ ጓደኞቿ ምናምን ሸሚዝ አስለብሳ ስታመጣቸው እኔ ጋር ሲመጡ እንደዚህ መልበስ አይጠበቅባችሁም፣ ቀለል ያለ ነገር ለብሳችሁ አትጨነቁ ኑ እንዲያው ምናምን አለ። በመኪና አራቱንም ይዟቸው ሄዶ ጋበዛቸው፣ ልብስ አለበሳቸው። ከየት ሰፈር ከምን ህይወት እንደመጣችሁ ስለማቅ አጅሪት ሚስት ተብዬዋም የቅባት ልጅ ነኝ ብላ አግብታኝ የቫዝሊን ልጅ ሆናን ያገኘኋት ምናምን ብሎ ቀልዶ እኔም አራዳ ነበርኩ ምናምን ብሎ በጣም ተመችቷቸው ምናምን ውጭ ሀገር ሄደው ሁሉ ብር ይልክላቸው ነበር እና እየመጣችሁ አጫውቷት ብሎ ሰራተኛዋ ግን ሙሉ በሙሉ ዘመዱ ነች ሙሉ በሙሉ። እና በእኔ ላይ የምታደርገው የምትማግጠው ነገር ካላት ምንም ነገር እንዳደብኝ ዶላር ልክልሻለሁ፣ ደሞዝሽ እሷ የምትከፍልሽ ብቻ አይደለም በድብቅ እኔ አካውንትሽ ላይ ማስገባውን ገንዘብ አታቂም ብሏታል። እሺ ምናምን ብላ በዚህ ተስማምተው ምናምን በቃ ተጀመረ ላይፍ። እሱም ያቺን ሊስትሮ አገባችም ትዳር ውስጥ ገቡ። እውነት የሚገርማችሁ እግዚአብሔር ምስክሬ ነው። ባልየውም እንደገመተው አይደለም፣ እሱም ደግሞ እንደተባለው አልሆነም። ካገባ በኋላ ሚስቱን ሁሉ ይዞ መጥቶ ቡና ተፈልቶ ከሚስቱ ጋር ተጫውቶ ነው የሚሄደው። እና ይሄንን ሰራተኛዋ ስትናገር ዋው ይሄ አሪፍ ነው፣ ቤስት ፍሬንድ ብዙ ጊዜ ከባድ ነው ምናምን ብሎ አባትየው በጣም ፈርቶ ነበረ። ማን ነው ባልየው። እና እዛ ሆኖ ለምን በሰርግ አታገባት ሚስትህን? እኔ እኮ በሰርግ ነው ያገባሁት፣ ያንተን ጓደኛ ያገባኋት በሰርግ ነው፣ ሚስትህን በሰርግ አግባ ሲለው ኧረ ሰርግ በቃ ሰርግ የሚለውን ጽሑፍ ብቻ ከጻፍኩላት በቂ ነው ምናምን ብሎ ሲለው ጊዜ ችግር የለውም እቤት ግባ በሳምንቱ እናወራለን አማለው። ከዛ ሰርፕራይዝ ተደረገ። በቃ የሚገርም ላይፍ። ብር ላከለት። በወቅቱ የሚከፈለው የቤት ኪራይ በጣም ትንሽ ነበር፣ ብዙም ያን ያክል ውድ አልነበረም የቤት ኪራይ። አስቡት 100 ሺህ ብር በዛን ጊዜ ማለት በጣም ውድ ነው።
100,000 ብር 90ዎቹ አካባቢ 92 93 ላይ ውድ ነው በጣም 100,000 ብር። ሰውየው 500,000 ብር ነው የሰጠው። 100,000 ብር መጀመሪያ ላከለት። ይሄንን ሰርግ ደግስበታለሁ እዴ በዚህ ሁሉ ብር ኧረ እኔ አንዴ 2 በግ ካረድኩኝ ጓደኞቼ ጥብስ ከበሉ በቂ ነው። እንደዚህ ብሎ ነገር የለም። እማዬ የለች አባዬ የለ እኔ ብቻዬን ነው እዛ ሰፈር ስለ ነበር። እንደዚህ አትበል። እማዬ የምትላት የሰፈር አንድ የምትወዳትን አሮጊት እናት አድርገህ ተመርቀህ ነው የምታገባው ምናምን ብለው በጣም በጎ ሆነለት እና ፍቅር ከማን ተማረ? ከጓደኛው ከቤስት ፍሬንዱ ባል ፍቅር ተማረ። በቃ ይሄ ሶሻል ላይፍ እኔ ሀብታም ጓደኞች ሞልተውኛል። እንደናንተ አይነት ጓደኞች መያዝ ግን የሚጠቅመኝ ለምንድን ነው? ታች ያለውን ህይወት ስለማላቀው ማለት ስለማላቀው ሲባል ምንድነው የእናንተን ህይወት ስለማላቀው ሳቀርባችሁ ነው የማውቃችሁ ብሏቸዋል። በነገራችን ላይ ጭልጥ ያልኩ አራዳ ነኝ ሲል ማለቱ ነው የፒያሳ ምርጥ አራዳ ነኝ ማለቱ ነው ይሄ ባልየው እንጂ ድሃ አልነበረም። የሀብታም ልጅ ሆኖ ፍንዳታ አለ አይደል? እንደዛ ማለት ነው። እንደዛ ነው የነበረውና ከዛ ላይፍ ተጀመረ። ልጅ መውለድ እሷም ትወልዳለች እሱም ይወልዳል። ያም ይመጣል ከውጪ ቀብዳ ሲይዞ ይሄዳል። ታረግዛለች። እቺም እኩል ይወልዳሉ፣ እኩል ያስረድጋሉ። እና የሆነ ሰዓት ላይ ንስሐ ገቡ። ማንና ማን? ይሄ ጫት የሚቀመው ልጅና እቺ ልጅቷ። በምን ምክንያት ሲባል በዛ ወቅት ላይ አባታችን መላከ መንክራት መምህር ግርማ ወንድሙ በጣም ገና ዲያቆን ነበሩ። በጣም ፌመስ አልነበሩ። ቡታጅራ አካባቢ ላይ በጣም ብዙ አገልግሎት ያገለግሉ ነበር ይመስለኛል። እና ብዙም እኔ ወቅቱ አላውቅም። ስንት መሰላችሁ? ወደ 98 አካባቢ ላይ እንግዲህ ይሄ ሁሉ ታሪክ ካለፈ ወደ 6 ዓመት 7 ዓመት ከኖሩ በኋላ በትዳር ማለት ነው። እኔ መምህርን ያውኳቸው 2004 ላይ ነው 2003 እና 2004 ላይ እና መምህር ግርማን ጉባኤ ትከታተላለች በአክስቷ አማካይነት። አክስቷ ንስሐ ገብታ ጨሌ ጥላ መምህር ግርማ ጋር ነይ እንሂድ ብላት ምናምን መንፈሳዊ ህይወት በዛው ማወቅ ይጀምራሉ። እና ንስሐ እንግባ ይባባላሉ። እሺ ንስሐ ገቡ። ጉባኤውን 1 2 3 ከሄዱ ካዩት በኋላ ቢገርም ነው በጣም ዋው ደስ ሲል። እንደዚህ አይነት ነገር ካለማ በዘመናችን ታዲያ ልጆቻችን እኮ በቃ ሲያድጉ ተስፋ አለን ማለት ነው ማን ብሎ በቃ ትልቅ ማቹርድ ሆነ ይሄ ሰው። ብርም ተልኮለት ከውጪ ብዙ ብር ስላለ መኪና ገዝቶ ምናምን በቃ ታክሲ እየሾፈረ ምን እያለ እየሰራ ትዳሩን በጣም ታማኝ ሆኖ ቆራቢዎች ናቸው። ለትዳሩ በጣም ታማኝ ነው ማለት ነው። እና ሚስትም ባልም ያኛውም ደግሞ እነዚህ መቆረባቸውን ሲሰማ መጣ። እነሱም እንደዚሁ በቃ እንዴ ጓደኛሽ እንደዚህ ከቆረበ በዚህ ልክ በጣም መልካም ሰው ከሆነ እና ለካ ብር እስኪያገኝ ድረስ ከሆነ እንደዚህ ተጎድቶ የነበረው እኛም ለምን አናደርገውም ሲል ጊዜ እሺ እንቁረብ። ከዛ ሲል አንድ ጊዜ ቆረቡ። ከዛ በኋላ ግን ውጪ በቃ እየተመላለሰ ዋናው አንዴ መቆረባችን ነው። ታማኝነቱ በቂ ነው። እኔና አንቺ እንድንቆርብ መፈለግሽ ለራሱ ለኔ በጣም ትልቅ ነገር ነው። አሁን እርግጠኛ ሆንኩኝ በቃ በሚስቴ ምናምን ብሎ በጣም ገርሟት እንዴት አታመኝም ነበር ምናምን ብለው አይደለም በቃ በአጠቃላይ በጣም እሰጋለሁ። ቤስት ፍሬንድ የሚባለውን ነገር የፈለገ ነገር ቢሆን በጣም እፈራለሁ። የፈለገ ነገር ቢሆን ምን ማለት ነው? በጣም ከሚስቱ ጋር ቢመጣም በቃ ሰው በዚህ ርቀት ሄዶ እንቆቅልሽ ነው ማለት ነው። እውነት አይገርማችሁም? ሰው በዚህ ልክ ሄዶ ያኛው ሊስትሮ የነበረችው ሚስቱን እንኳን አምጥቶ አብረው ቡና ቢጠጡም ይሄኛውም ሰውዬ እንደዚህ ቢሆኑም ቤስት ፍሬንድ ስለሆኑ ሁለት ወንድና ሴቶች በድብቅ የሆነ ነገር ሊያደርጉ ይችላሉ የሚል ስጋት አለ። ይሄ ነው እንቆቅልሽ። የሰው ማንነት ፕላን ኤ ፕላን ቢ ይባላል። የሰው ማንነት ሁለት ነው። ኤ የሚባለው በደንብ ይታወቃል፣ ቢ የሚባለው ግን አይታወቅም። አና ፍራንክ እንደተናገረችው ብዬ ባለፈው የነገርኳችሁ ለዚህ ነው። ደጋገምኩባችሁ። ምንድን ነው ወደ ቁም ነገሩ ስመጣላችሁ ቤተሰቦቼ፣ አሁን እንግዲህ የእጅን ትበላለህ፣ የአፍን ፍሬ ትበላለህ፣ የዘራውን ያጭዳል የሚባለው ነገር ላይ ሊመጣ ነው። ልጆች ወልደዋል አይደለም? አሁን ያለንበት ጊዜ ላይ ልምጣ። ዛሬ ነው ታዲያ። አሁን ዛሬ በዚህ ባለንበት ሰዓት ላይ በዚህ ዓመት በዚህ 2 ዓመት 3 ዓመት ወይም ደግሞ በእነዚህ ዓመታት ውስጥ ያለውን ልጆቻቸው 25 ዓመት 26 ዓመት ሆነዋል። እኩል ስለወለዱና የመጀመሪያ ልጆቻቸው ሁለቱም ፍቅረኛ ይዘዋል፣ ሁለቱም አግብተዋል ማለት ነው። በጊዜ ነው ያገቡት። ደግሞ ደስ የሚለው ነገር አሁን ልለይላችሁ፣ ሴቷ ቤስት ፍሬንድ እና ወንዱ ቤስት ፍሬንድ ብዬ ነው ልለይላችሁ። እሺ አሁን መጀመሪያ ሴቷ ጋር ልምጣላችሁ። ሴቷ
ቤስት ፍሬንድ ውጭ ሀገር ላለው ባሏ በጣም ታማኝ ከመሆኗም አልፋ ውጭ ሀገር ሄዳ አይ ኢትዮጵያ ነው መኖር የምፈልገው ብላ ስትመጣ በቃ አብሬሽ ልምጣ በቃ ሁሉ ንብረቴን ጠቅልዬ ልምጣና እዚህ ልኖር ብለው መኖር ጀምረው ልጆቻቸውን እዚህ በስርዓት እያሳደጉ ነው። ዲያስፖራና ባለሀብት ነው። በቃ ምርጥ ነጋዴ ነው። በቃ ፎቅ ሰርቶ ምናምን የሚገርም መርቸንት ነው። በቃ እና የተለያዩ ትሮችን ወጣቶችን አሰባስቦ ምናምን ስራ የሚያሰራ የሚገርም ሰው ነው። ልጆቻቸውም በዚህ ቦታ ላይ ይሳተፋሉ ምናምን። ግን የመጀመሪያ ልጇ ወንድ ልጅ ነው። የመጀመሪያ ልጇ ወንድ ልጅ ነው። ሁለተኛ ልጇ በአመት የወለደችው ደግሞ ሴት ናት። በተከታታይ ሁለቱም አግብተዋል እና አሁን ማን ጋር ነው የምመጣላችሁ? እነዛን ሁለቱን ሰዎች ትቼ ወደ ልጆቻቸው ነው የምመጣው። ቤቲና ሳምሶን ያዙልኝ። እሺ፣ ቤቲና ሳምሶን እንድትለዩልኝ ነው። እሺ፣ ቤቲን ራሴ ነኝ እዚህ ጋር ስም የሰጠሁት ቤቲና ሳምሶን ብዬ። ምን ነው መምህር ለእንደዚህ አይነት ነገር እኔን ስም ትሰጣለህ እንዳትሉኝ። በቃ ሪፕሬዘንት አደረኩት እንጂ ሪል የሆነ ስማቸው አለ፣ ትክክለኛ ስማቸው አይደለም። ቤቲ ማለት ሚስት ናት። የዚች የምላችሁ የቤስት ፍሬንዷ ሴትዮ ልጅ ሚስት ናት። እና በጣም የሚገርም ላይፍ ነው። እንጃ በቃ ስናገረው እየከበደኝ ነው። በነገራችን ላይ ለምን ራሱ ነው የተፈጠረው። ራሱ የወንዱ እናት ምን ታረግ እንደነበረ እየገመታችሁ እንድትሄዱ ስለምፈልግ ነውና የእናቱን ነው ያጨደው። እናትየዋም ደግሞ የዘራችውን በልጇ ላይ ነው እያጨደች ያለችው። ፍቅረኛ አለው፣ ቤቲ ትባላለች። እሱ ሳምሶን ነው ስሙ። መስሪያ ቤት ላይ የታወቀ ሰው ነው። በጣም ጎበዝ ነው፣ ጠንካራ ሰው ነው። ግን ለትዳሩ ታማኝ አይደለም። ምንድነው እቺ ቤቲ የምትባለው ሴት ይሄንን ሰው አግብታ ከኖረች ጊዜ ጀምሮ በጣም ነው የምትወደው፣ በጣም ነው የምታምነው። ለምን ባሌን ቢሮ ሄጄ ማታ ሲቃዥ እንደነበረ ስለሰማሁኝ በቃ ውሎ እንዴት እንደነበር ለምን አላይም? ስራ በጣም ተጨንቋል፣ ቢያንስ እንኳን ላግዘው ብላ ከሰዓት ላይ ስራዋን ጭርስስ አድርጋ ቆንጆ ልብስ ለብሳ በጓደኞች ፊት አሪፍ አለባበስ መልበስ አለብኝ ብላ ራሷን የምትጠብቅ ሰው ናት። ስትወልድ እንኳን ራሱ ስትወልድ አንዳንድ ዓለማዊ ሴቶች እንደሚያስቡት ምድራዊ ሲስተም ማለት ነው። ለምሳሌ በምጥ ከወለድኩኝ ባሌ ላይ ፈልገኝ ይችላል የሚል ይገባቸዋል መቼም ምን ማለት እንደሆነ። በኦፕራሲዮን ነው የምወልደው ብላ ራሷን በብዙ አይነት ነገር ትጠብቃለች። ነገራም ልጇን ጡት አታጠባም፣ ጡጦ ነው የምትሰጠው። ይሄ ሼፕና ማንነትን ሴትነትን ባሌ የሚፈልገው ማንነቴን በእንደዚያ ነገር ማጣት አልፈልግም ብላ ራሷን የምትጠብቅ ሰው ናት። ራስ መጠበቅ አይደለም ይሄ ለኔ፣ ግን እሷ እንደዛ ነው የምታስበው ነው። በዚህ ልክ ለባሏ በጣም ትጠነቀቃለች ማለት ነው። ይሄ መጠንቀቅ አይባልም እንደኔ ነው የምላችሁ። ልጅቷ ግን እንደ መሰላት ተጠንቅቃለች ነው። አንተ ታምንበታለህ ካለችኝ አላምንበትም። ይሄን አካሄድ እናት በምጥ መውለድ አለባት በአሳሳቢ ሁኔታ ካልተፈጠረ በስተቀር፣ በጣም ወሳኝ ነገር ካልተፈጠረ በስተቀር። ከዛ ደግሞ የእናት ጡት እየጠባ ነው ልጅ ማደግ ያለበት ብዬ ነው የማስበው። ወደዚህ እንምጣ። በዚህ ልክ የምትወደው ባሏን ከሰዓት ወደ ቢሮ ስትመጣ በር ልትከፍት ስትል መጥፎ ነገር ትሰማለች። ሴክሬታሪዋ በጣም ደንግጣለች። ምሳዋን በልታ ሽንት ቤት ሄዳ ጆን ታጥባ ስትመጣ በር ላይ ማንቆማ ታያታለች፣ ሚስቱ። ከዛ በቃ ደንግጣለች። ምንድን ነው በቃ ማለት ግራ ገብቷታል። ከዛ ሄዳ ጎተተቻትና በእናትሽ በቃ የሰማሽው ነገር የደነገጥሽበት ነገር እኔ ልንገርሽ ነኝ ብላ ወስዳት ሌላ ክፍል ትወስዳትና አሁን ሲያደርጉት የምታየው ነገር ዛሬ የተፈጠረ ነገር አይደለም። በጣም ይወዳታል፣ በጣም ተወደዋለች። የድሮ ቤስት ፍሬንዱ ናት። ከትዳር በኋላ እንዴት መላቀቅ እንዳለባቸው እየመከርኳቸው አልሰማም ብላኝ ልመከር ነው የመጣሁት እያለች እያሾፈችብኝ እየገባች ይኸው እንደዚህ ነው የምትሆነው። ቤስት ፍሬንድ ቤስት ፍሬንድ ቤስት ፍሬንድ በቃ አይከብድም። ከዛ በቃ ወይኔ የፈራሁት መጣባም ትላለች ሴክሬታሪዋ። ንገረኝ እስቲ ምንድነው እሱ አልገባኝም ቤስት ፍሬንድ ስትላት፣ ቤስት ፍሬንድ ማለት ከማግባቱ በፊት ስለ ሴት የሚጠይቃት አንዳንድ ጊዜ እየሄደ የሚያገኛት፣ ከዛ ደግሞ ሌላ ሴት ጋር ሲሄድ ደግሞ ማትቀየመው፣ በእሷም ደግሞ ወንድ ብታጣ ከሱ ጋር አብሮ፣ እሷም ወንድ ካጣች እሱም ሴት ካጣ ሁለቱ አብሮ የመሆን እድላቸው በጣም ሰፊ ነው። ቤስት ፍሬንድ ማለት ይሄ ነው ብላ ነገረቻት።
በጣም ደነገጠች። ስለዚህ ቤት እኮ በጣም እኮ ሰላማዊና በጣም የፍቅር ሰው እኮ ነው። ስለ ጊዜ ቤስት ፍሬንድ ያላቸው እንደዚህ ናቸው ባህሪያቸው። የኔም ባል እንደዚህ አስቸግሮኛል አለቻት። እና ምን ይሻላል? ስለ ጊዜ ምንም ነገር እንዳታረጊ፣ እኔ በዘዴ በሲስተም ከባልሽ አርቃታለሁ። በቃ ማለት ምክንያቱም ይሄን ትዳርሽ ማጣት የለሽ፣ በጣም ነው የሚወድሽ። ከዚች ሴት መለየት አልቻለም። በቃ ትመጣለች፣ አፈፍ ስታደርገው ይቀየራል ማንነቱ። ስትወጣ እየተሳሳቁ ነው የሚወጡት። ስትመጣ ስትደውል ግን ፊቱ ሲቀያየር አየዋለሁ። በቃ ገና ስትደውል እንዴት አድርጌ ነው ከዚች ልጅ የምንለየው? እንዴት አድርጌ ነው የምንለየው ይላል። በጣም ይጨነቃል። እውነትን በቃ እንትን አልዋሸሽም ብላ ማለችላት። ማተቧን ይዛ አልቅሳ ተመርክካ እግዚአብሔር ምስክሬ ነው ይወድሻል አለቻት። እና የማይሆን ሆኖበት እንዴት አድርጎ እንደሚርቃት ነው ግራ ገብቶታል። ይሄን ያዙልኝ እሺ ብላ ተመክራ ትመለሳለች። ከዛ ጓደኛማቾች ሆኑ እነዚህ ሁለቱ ሴቶች። በስልክ ዛሬ መታ ነበረ። አይ ዛሬ አልመጣችም፣ የምትመጣው በሳምንት 3 ቀን ነው፣ ግን ታሳስታለች። አንዳንድ ቀን ቀኑ አይታወቅም። ምክንያቱም ቀኑ ይታወቃል በዚህ ቀን ነው ካልቻት መታ ድንገት የሆነ ነገር ልታደርግ ትችላለች ብላ አስባ ነው እንጂ ቀኑ ይታወቃል። ማክሰኞ፣ ሐሙስ፣ ቅዳሜ ነው ሁሌ የምትመጣው። እና ቤት ሲመጣ አይኑን ታየዋለች። ቤቲ የሳምሶን የሳሚ ምርጥ ሚስቱ፣ ምርጥ ፍቅረኛ፣ ታማኝ ፍቅረኛው ናት። በቃ ፍቅረኛ ስላችሁ ካገባት በኋላ ሚስቱ ሆነች። ግን ፍቅረኛ ማለት ይቀላል። ፍቅረኛ ብዙ ጊዜ በጣም ስስቶች ናቸው አይደል? ፍቅረኛ ሲሆኑ በቃ አሁን መደዋወል ነው መቀናናት ነው ምናምን፣ ገብቶ እስኪወጣ ድረስ አታምነውም። በሌላ ሴት አይደለም በቃ እንዲመጣ በጣም ነው የምትጓጓው። መጥቶ አብሯት እስኪጫወት፣ እሱም ደግሞ ከስራ እንደወጣ ዘሎ መጥቶ ቡና ታፈላልታች እና እንዲህ አይነቱ ባል እንዲህ አይነት ሰው እዛ ጋር ሌላ ላይፍ ይኖረዋል ብላ እንዴት ብላ ትገምት? አንዳንድ ጊዜ ይከብዳል። በእኛ ህይወት ውስጥ አይደለም በእነዚህ ዓለማውያን ሰዎች መንፈሳዊ ናቸው ተብሎ የሚታሰቡ ሰዎችም ጭምር ማለት ነው ጭምር በዚህ ነገር ላይ አንዳንድ ጊዜ መፍረድ በጣም ከባድ ነው። ቤተሰቦች ለምን ብትሉ በኋላ እንመጣበታለን። የማይለቅ የዝሙት መንፈስ እንዴት አድርጎ እንደሚጫወት ሰው ላይ ማለት ነው። ወደዚህ ስንመጣ አይኑን ታያለች። የኔ ውድ ትለዋለች። አታሳዝንም? በአይኔ ልናች ሳሏት እስቲ ትወደኛለህ? ምን ነው ምን ተፈጠረ ይላታል። የሚላት ደግሞ የእውነቱን ነው እያስመሰል አይደለም። የሚልሽን ነገር በሙሉ እመኙ እውነቱን ነው ብላታለች። የሚያደርገው ነገር በሙሉ ትክክል ነው፣ በፍጹም እያስመሰለ እንዳይመስልሽ። ምክንያቱም ስልክ ሲደወል የሚሰማውን ስሜት እኔ ነኝ የማውቀው ብላታለች። ይሄንን ስለምታውቅ ባሌ የሆነ ነገር ደክቶት ነው እንጂ እንደዚህማ እየወደደኝ ይሄን አያደርግም። ትክክለኛ የባል መስፈርት ያለው ሰው ነው እኮ እናንተ። እንዴት ሁለት መሆን ይቻላል? አይከብድም? ሁለት ሰው መሆን ይከብዳል። ሚስት ጋር ሲመጣ የሚገርም ባል የሚገርም አባት ልጅ ወልዷል፣ እየኖሩ ነው። የ1 ዓመት ልጅ አላቸው። ገርሟት ፊልም ያሉ ምንም አልቀነሰችበትም፣ ግን አይኑን ማየት በቃ አዲስ ሆኖባታል። የኔ እናት ምንድነው አይን የምታይ? እንጃ በጣም ስስት ሆንክብኝ፣ እማጣ መስሎ ይሰማኛል። ዝም ብሎ ውስጤ ፍርሃት ይለኛል። የምሯን ነው የምትናገረው። አትበይም ብትላትም ልታቆማት ትችላለች። ይሄን ያዙልኝ። ወደ ማን እንሂድ? ወደ ሊስትሮ ወዳገባው ደግሞ እንሂድ። እነሱ ቤስት ፍሬንድ ብለው ምን ያደርጉ እንደነበር በኋላ እመጣበታለሁ። እዚህ ጋር ደግሞ ስንመጣ እነዚህም ሊስትሮ ያገባው ከ26 ዓመት በኋላ እነሱም ልጅ አድርሰዋል። የመጀመሪያ ልጁ የሱ ደግሞ ሴት ናት። እሷም እንደዚሁ ቤስት ፍሬንድ አላት። ሊያውም የአባቷ ጓደኛ ልጅ እዛው ሰፈር ውስጥ የአባቷ ጓደኛ አለ። የዚህ ምላችሁ ሰው የ90ዎቹ ጎረምሳ የነበረው ሰውዬ አሁን እንግዲህ ትልቅ ሰው ሆኗል አይደል? እና ልጁ ነው ቤስት ፍሬንዷ ነው። አብሮ ይቅማሉ፣ አብሮ ያጨሳሉ። አባትና አባት እንደሚቅሙ እንደሚያጨሱ አያውቁም። ተደባብቆ አሺሽ ይወስዳሉ። ምን ይላሉ? እሷም ሄዳ ወንድ ስትል ይሸፍንላታል፣ ይከበር ያደርግላታል። የት ነበራችሁ? ላይብረሪ። የት ነበራችሁ? እንደዚህ ግን እነሱ የሚሉት ሌላ ቦታ ነው። በትምህርትም አብረው ነበሩ፣ በምንም አብረው ነበሩ። በቃ ላይፍም አሪፍ ነበር። መኪና ገዝቶ መኖር ከጀመረ በኋላ ላይፍ ጥሩ ስለሆነለት ልጁን አቀማጥሎ ነው ያሳደጋት። እና እንግሊዝኛ ቋንቋ ጎበዝ ናት። የተማረችበት ትምህርት ቤት የሚገርም ትምህርት ቤት ነው። ሁለቱ አይላቀቁም። እና እንዲያውም ሁለቱ አባቶች እንደ ልጅ የምታገባው ምናምን እስከማለት ሁሉ ደርሰው ነበር። ግን በእድሜ ማን ይበልጣል? በእድሜ ሴቷ ትበልጣለች። ስለዚህ ስለማይፈቀድ ነው። በባህላችንም ሆነ በሃይማኖታችን ሴት ልጅ በእድሜ መብለጥ የለባትም። ምናልባት
በአንድ ዓመት እኩል ሊሆን 22 ዓመት ወይም ደግሞ 25 ዓመት ወይም 26 ዓመት ከሆኑ ችግር የለውም። በወር እንኳን ብትበልጠውም ምንም ለውጥ የለውም፣ ችግር የለውም። ያን ያክል ማተር አያደርግም። ግን በዓመተ ምህረት ልዩነት የአንድ ዓመት ልዩነት ካለ ግን ከ12 ወር በኋላ የአንድ ዓመት ልዩነት ካለ ግን ቤተክርስቲያን እንደማይፈቀድ ነው የማውቀው እኔ። አባቶች ችግር የለውም ብሎ አጋብተው ከሆነ እስቲ ጻፉልን እና ቢጋቡ ደስ ብሏቸው፣ ግን በዓመት ስለሚለያዩ በቃ ዝም ብሎ የሚሉት እና ግን በሰውነት ደግሞ ደቃቃ ስለሆነች ልጅቷ እድሜዋ ከሱ ታናሽ ነው የምትመስለው። እሱ ደግሞ ያለ የሚሄድ ሰው ነው። በቃ በጣም ሲሄድ ግር ብሎ ነው የሚሄደው። ብቻውን እንኳን ራሱ ብዙ ነው እና የሚመጣጠኑ ይመስላሉ። ማለቴ በእድሜ የምትበልጡ አይመስልም። እና በጣም ነው የሚሸፋፈኑት ምናምን። ምንም ነገር በቃ ምንም ነገር ትደብቅለታለች፣ እሷም ይደብቅላታል። አባትና አባት አያውቁም ላይፋቸውን። እንዲህ አይነት ቤስት ፍሬንድ እያላት ነው ትዳር ያዘችው። ይሄን ቤስት ፍሬንዷ መተው አልቻለችም። አንድ ስታገባም የባሏ ሚዜ ነበር ይሄ ቤስት ፍሬንዷ። ሁለት አለ ችግር የለው ሚዜ አለ የኔ ጓደኞች አሉ ሚዜ ሆኑልሃል ብላ ቤስት ፍሬንዷ ነው ሚዜ ያደረገችው። ስታገባ ራሱ ምናምን እንደዚህ ሲጠላለፉ ምን ሲሉ እየተሳሳቁ ቪዲዮ ላይ በራሱ በደንብ ያስታውቃል። በስስታይ ሲያያት ማለት ይወዳታል፣ ያፈቅራታል። ግን እድሜም እንዳያገባት ከልክሎታል። እንደገናም ደግሞ ሐሺሽና መጠጥ ሲጋራ ስለምታጨስ ስለምትል ለትዳር የምትወስ ሴት አይደለችም ብሎ እንዳልኳችሁ ቅድም እንደዛ አስቤያለሁ አለ። ጥናት በዚህ ጉዳይ ላይ በቤስት ፍሬንድ ጉዳይ ጥናት ሳደርግ የመጨረሻ በቃ ትልቁ ቪዲዮ ይሄን ነው እየሰራ ያለሁት። ብዙ ሳላንዛዛ ወደ ዋናው ነገር ልምጣላችሁ። አገባች፣ እቤት ይመጣል እና የባሏን ኮምፒውተር የሚጠግነው ምንም የሚለው ቤት የሚመጣው ምናምን የሚለው ይሄው ቤስት ፍሬንድ ተብዬው ነው። ይመጣል፣ ጉዳዩን ፈጽሞ ይሄዳል። ይመጣል፣ ሩካቤ ፈጽሞ ይሄዳል። በቃ ባሏ እያለ ባሏ ስራ ይሄዳል። ባሏ ደግሞ አጋጣሚ ተቀጣሪ አይደለም፣ እንትን ነው፣ ነጋዴ ነው፣ እንደፈለገ የሚንቀሳቀስ ነው፣ ወዲያ ወዲህ የሚል ነው። ይሄ የምላቸው ወፍራሙ የሚበልጣት የሚባለው ልጅ የባሏ ቅርብ ጓደኛ ሆኗል። ቤስት ፍሬንዷ ማለት ነው። የባሏ ጓደኛ ሆኗል። ባሏ ደግሞ መንፈሳዊ ሰው ነው። የቤተ ክርስቲያን አገልጋይ ነው። የእነንትና ማህበር ነው። አገልጋይ ነው ስላችሁ በጣም ገብቶ ዲቁና የሚያገለግል ሳይሆን ማዕረጉ አለው፣ ግን አያገለግልም። ግን ለተልእኮ ይፋጠናል። አንዳንድ ጊዜ ኮርስ ለመምራት የግቢ ጉባኤ ምናምን በሚለው ጉዳይ ላይ ምናምን እንትን ይላል፣ ይሳተፋል። በቃ አይቦዝንም፣ ጎበዝ ነው። ነፍሱን በደንብ ይጠቅማታል። በዚህ አደንቀዋለሁ። ጎበዝ ነው በጣም። ግን ሚስቱ ታማኝ እንደሆነች ነው የሚያውቀው። ያገባትም በምንድን ነው? በቁርባን ነው። እሱም አጋጣሚ ሆኖ አገልጋይ ያልሆነው ወይም ደግሞ በዲቁና ማገልገል ያልቻለው ስላፈረሰ ነው። ስለዚህ ያው በቁርባን ያገቡት ማለት ነው። በቁርባን አግብታም ነው እያደረገች ነው ማለት ነው ከቤስት ፍሬንዷ ጋር። ኧረ አልሰማህም ምናምን ነው በቃ ቴት ነው ከሱ የምላቀቀው አይነት ነገር ነው። አይገርማችሁም? ከባድ ነው አይደል? ምን የዝሙት መንፈስ! የትኛው የዝሙት መንፈስ? አንደኛ መጀመሪያም ጀምሮ እነዛ ሁለቱ ቤስት ፍሬንድ የነበሩት 92 ላይ ከ88 እስከ 92 ዓመተ ምህረት አካባቢ ድረስ ያሉት ቤስት ፍሬንድ የነበሩት ሁለቱ ጓደኛ ማቾች የተገናኙት በዝሙት ነው። ቤስትም የነበሩት በዝሙት ነው፣ በመዳራት ነው። መዳራት በቃ ዋናው ስራቸው ነው። ስለዚህ የሚታወቁት በዝሙት ነው። አንድ ሁለተኛ ነገር ደግሞ እሱም አባትየውም መጀመሪያም የዝሙት መንፈስ ስላለበት ነው። ግን ለወሲብ ሲፈጽም አግኝተው መጀመሪያ የሚተዋወቁት። እንዴት እንደተዋወቁ ትንሽ ብናገር ይከብዳል፣ ግን ጨረፍ ላድርገው። ያን ያክል እነሱ ነግረውኛል። እኔ ግን መናገር ስለሚከብድ የነበረ ያዝ ላድርገው ትንሽ። ግን ለወሲብ ሲፈጽም አገኘችው ጫካ። እሷ ደግሞ በዛ አካባቢ ታልፋለች። ጫካ ስላችሁ በጣም ጫካ ሳይሆን መንገድ ነው። ግን ከዛ ቆማ ዝም ብላ እንደዚህ ታያለች። ግን ለወሲብ ሲፈጽም አንቺ ምን እያደረግሽ ነው ሲላ ጊዜ ታዲያ ምን እያደረክ ነው ያማል እንደ ስንት ሴት በሞላበት ጊዜ ነው ያላት። በቃ ጀመሩት። ብዙ ወንድ ታውቃለች በወቅቱ። ከዛ በዛው ተመቻቹ ምናምን፣ እዛ ይቀጣጠራሉ፣ እዛ ይገናኛሉ። ወዴ ነበር የምትሄጂው ይላታል። አቦ የሆነ ሰውዬ እኮ በእናትህ እንደዚህ አሁን ልነግራችሁ ነው እንዴት የእጃቸውን እያገኙ እንደሆነ በልጆቻቸው የሚለውን ነገር ልነግራችሁ ነው። የሆነ ሰውዬ እኮ በእናትህ ቤተሰብ አምጥተውት ትንሽ ምናምን ብለው ሊያገባኝ ሊወስደኝ ፈልጎ ትንሽ ሚስቱ አልደረሰችብንም አለች። እንዴት ሚስት እያለው ይላታል።
አሁን በተመቻችተን ነበር። ብር እየሰጠኝ እየገጨኝ በቃ ከሚስቱ ውጪ ያገኘ ነበር፣ እንደፈለገ ይጫወት ነበር ምናምን በቃ። በኋላ ላይ ሚስቱ አገኘችኝ። በቃ ልትገለኝ ልታሳስረኝ ስትል ከሰፈር ጠፍቼ እኮ ነው ሰፈር የመጣሁት። እኔ እኮ ሰፈሬ እኮ የእንትን ሰፈር ልጅ ነኝ ትለዋለች። ኦኬ እዛ ሰፈር ልጅ ነሽ? እንደ እንትና ታውቂያቸዋለሽ? አውቃቸዋለሁ እንዴ እንትና ቦቼ ምናምን የኔ ብላ በቃ በዛው ተግባቡ። አሁን ምንድነው የሰው ትዳር ውስጥ ገብታ ብር የሚሰጣት የሆነ በመኪና የሚያመላልሳት የሆነ የመርካቶ ነጋዴ ነበረና በድብቅ ያገኛታል፣ ይጫወታል፣ ምናምን ብር ይሰጣታል። ትዳር እንዳለው እየነገራት አንድ ቀን አገኘቻቸው። ጠፍጥፋ በጥፍሯ ቧጭራ ነው ያባረቻት። ግን እውነቷን ነው። በቃ ምን ትዳሯ ላይ ነው የገባሁባት ትምታኝ ብዬ እንጂ ባረጋት ትወድቃለች ምናምን እያለች እያሳቀችው ምናምን በዛው ተግባቡ። እሱም እንደዛው ትዳር ያላት ሴት እንጨት ልበጥልኝ፣ ቧንቧ ትቦ ጥረግልኝ፣ ሻወር ሽንት ቤት እንትን አለብኝ ምናምን ብላ የሰፈር ፍንዳታዎችን ሲጋራ የሚያጭሱ ድድ ማስጫወታ ላይ የተቀመጡ ምናምን ጎረምሶችን ጠርታ ቤት እያስገባች ምናምን ታረግ የነበረች ሴትዮ ያጫውት እንደነበር ነገራት። ባለትዳሮችን ብዙ ሴቶችን ያማግጥ እንደነበረ ሰፈር ውስጥ እንዲያውም ቁጭ ምለው አንዱ አስክጣ ሁለት ሴቶች በአንድ ጊዜ ጠርተውኛል። ተያይተው ደንግጠው አፍረው ከዛ ሁለቱ ጓደኛማቾች ሆነው አንድ ቀን በተራ አንቺ ጋር እስከ መባባል ሁሉ ደርሻለሁ አለ። ተፋፍረው እኩል ጠሩኛል። ኧረ በቃ እሺ መጣሁ አንቺ ጋር ምናምን ብሎ ሲሄድ ደንግጠው ከዛ አንቺ ለምንድን ነበር የፈለግሽው? አንቺ ለምንድን ነበር የፈለግሽው? በቃ ከተነቃቃን ይቀራል ሚስጥር ጠበቂ ምናምን ተባብለው ሁለት ባለትዳሮች ራሱ አጫውት ነበር በአንድ ጊዜ ምናምን ብሎ ይነግራታል። አሁን እንግዲህ አስቡት እዛ ትዳር ላይ ገብቶ እንደዚህ ያደረግ የነበረ ሰው ከሆነ እዚህ ጋር ሲመጣ ደግሞ ምን እንደሚገጥመው አስቡ። እሱ አግብቶ ልጅ ሲወልድ ሚስቱ እንደዛ እንደምትሆንበት አይደለም ማሰብ ያለባችሁ። ሚስቱ ታማኝ ልትሆን ትችላለች። እንዲያውም የነ መላከ መንክራት የነ መምህር ግርማ ወንድሙ ትምህርት አዳምጣ አንድ ጊዜ ወስዳ የህይወትን ጣዕም በተወሰነ መልኩ አሳይተዋለች። የመናፍስትን ውጊያ አንድ ጊዜ አይቶት ነው ጥፍት ያለው። ልክ እኔም የሚገርማችሁ 94 95 ዓመተ ምህረት አካባቢ ላይ አንድ ጊዜ የመምህር ግርማ ቪዲዮ አይቻለሁ። ቁጥር 3 ይመስለኛል አንድ ጊዜ አይቸው። ከዛ ይሄ ምን ድራማ ነው? በጣም ብዙ ህዝብ አለ እንዴ? ህዝብ ፊት እንደዚህ አይነት ትወና ተጀመረ፣ ቄሶችን መተወን ጀመሩ እንዴ ምናምን ብዬ ነበር ያሰብኩት። መጀመሪያ ድራማ ነበር የመሰለኝ። ለምን አይቻል አቅም እንደዚህ አይነት ነገር። ከዛ በኋላ ግን ከዛ ቪዲዮ በኋላ ይዞኝ ልም ብሎ ጠፋ። ደግሜ እንዳላየው ነው ያደረገኝ። እርስት አድርጌው 2004 ላይ በኋላ እኚህ ሰውዬ ግን አውቃቸው ነበር እንዴ? መቼ ነበር ይሄ ቪዲዮ ያየሁት ምናምን ብዬ ቆይቼ ነው ትዝ ያለኝ። ኦኬ ቪዲዮውን ሳይው አስታወስኩት። ከቁጥር 1 ልጀምር ብዬ ልክ እናንተ የኔን ገጠመኝ ከቁጥር 1 ጀምራችኋል ወደኋላ መታችሁ ማየት የምትመኙት ልክ እንደዛ ማለት ነው። በዛው አዲስ ማዳመጥ የጀመራችሁ ሰዎች ይሄንንም ያንንም አዳምጡ። ለምሳሌ ምን አይነት ምክር ልምከራችሁ መሰላችሁ? አንድ አሁን ከምለቀው አንድ ደግሞ ወደኋላ እዛ ጋር 9ን ካዳመጣችሁ እዚህ ጋር ደግሞ 199 እዛ ጋር 10ን ስታዳምጡ እዚህ ጋር ደግሞ 198ን እያላችሁ ይሄንን እየቀነሳችሁ ደግሞ እየጨመራችሁ መሀል ትጋጠማላችሁ። ለምን ይሄኛው አያመልጣችሁ እንደዛ ካረጋችሁ። አሁን የምለቀው ለአሁኑ ገጠመኝ አዲስ አትሆንም ማለት ነው። ከዚህ ከአዲሱም ከድሮም አንድ እያደረጋችሁ ማዳመጥ ትችላላችሁ። ወደ ዋናው ነገር ስመጣ እቺ ልጅ ባሏ ታማኝ እንደሆነ የምታውቀው። አዎ ታማኝ ነው፣ ቆራቢ ነው፣ ልጆቹ በሰዓቱ የሚያሳድግ ሰው ነው። ግን የባሏን ስራ ወይም ህይወቱን በልጁ ላይ እያየ እንደሆነ ያወቀችው እሷ ነች መጀመሪያ። ለምን ብትሉ ቀድሞ ነግሯታል። እኔ እኮ እንደዚህ እናደርግ ነበረ፣ እንደዚህ አይነት ህይወት ነበረ፣ እንደዚህ ነበረን፣ አሁን ስናገባ ሁለታችን ተያይተን ሁለታችን ቆረብን ምናምን ይል ይነግራታል። ነው አለችው። ያ በፊት ነው እንግዲህ እንደዛ ነበር በስምንት ተሰልፈው። በጣም ይገርማል። ግን ሁላችንም እኮ እንዲህ አይነት ህይወት ነው ያሳለፍነውና እኔ እንዳንተ ባልሆንም ግን በተወሰነ ወንድ አውቃለሁ ምናምን ብለው ሚስጥራቸውን ያወራሉ ቡና ሲጠጡ። ያለፈ ጊዜ ስለሆነ ችግር የለውም። አንዳንድ ጊዜ ያው ለሚስት ብዙ ግልጽ መሆን ጥሩ አይደለም፣ ወይ ለባል ጥሩ አይደለም። እኔ አልደግፈውም። ባይዘው በጣም ግልጽ መሆን መጥፎ ነው። በጸብ ሰዓት የሚነሳው ነገር ስለማይታወቅ ለእናት ለአባትና ለእናት ግልጽ መሆን ጥሩ ነው ከሚስትና ከባል ይልቅ። ግልጽነት በጣም ስለሚጎዳ ነው። እሺ ለምን አካሌ ነው ብላ ስለምታስብ እሷ ስታፈቅረው ንጹህ ነው የምወደው ሰው ንጹህ ነው ብላ ነው የምታቅፈው። የቀደመ ህይወቱን ግን ነግሯት በተወሰነ መልኩ አብረው ሲተኙ ትንሽ ፍቅር ከቀነሰባት የቀደመ ህይወቱ ትዝ ይላታል። እሷም እንደዚሁ ትንሽ ጾም ሆኖ ስትርቀው የሆነ ነገር ስታቀዘቅዝበት ከነገረችው አንጻር ነው የሚተረጉመው እንጂ አሁን ከምትኖረው መንፈሳዊ አንጻር አይተረጉመው። እና ሴት ልጃቸው
ቤስት ፍሬንድ ልትተው እንዳልቻለች ከማን ትሰማለች? ከቤት ሰራተኛ። ያው አግብቶ ወልዳለች አይደል ልጃቸው። ይቺ ልጃቸው አግብታ ስትወልድ ኧረ እትዬ ልጆት ምን እያደረገች ነው? ኧረ ቤት የሚመጣው የጋሽዬ ልጅ የባለቤቶት ጓደኛ ልጅ ቤት እየመጣ እኮ አልጋ ላይ ያገኘዋቸው እና እንደው በጣም ከባድ ነገር ነው። ምንድን ነው? ለምንስ ይመጣል? እንዲህ ያለ ነገር ጥሩ ነው ወይ? ኮምፒውተር ልጠግን እንደዚህ ላድርግ ምናምን ላድርግ እያለ እየመጣ ብዙ ነገር እየተፈጠረ ነው። ቢያንስ በሳምንት 2 ምናምን ይመጣል። ይሄ ነገር መጥፎ ነው። ለባለቤቶት ጓደኛ ንገሯቸውና ይሄ ነገር መፍትሄ ያበጁለት። እኔ ይሄን እንደተናገርኩ ግን እንዳትናገሩ። ድንገት እነሱ ባሉበት መርፌና ክር በሆኑበት ሰዓት ላይ በተጣበቁበት ሰዓት ላይ እኔ ሚስጥሩን እነግራችሁና ትመጡና ትይዟችኋላችሁ። በር ከፍቼ ያስገባችኋለሁ እና ይሄ ነገር መታወቅ አለበት ብላ ስትነግራቸው ጊዜ እናትየዋ በጣም ትደነግጣለች። ቀድሞ ባሏ የነገራት ነገር ትዝ ይላታል። እንዴ ባሌ የእጁን ያገኘው በልጁ ነው ለካ። ግን ታዲያ ንስሐ ገብቶ ሄዳ ንስሐ አባት ጋር ምን ትላለች? አባ አቤት ባለቤቴ እንዲህ ያለ ህይወት አሳልፎ ነበረ። አሁን ደግሞ ልጃችን ደግሞ ከቤስት ፍሬንድ ከምትለው ጓደኛዋ ጋር ትዳሯ ላይ ሆና እንደዚህ እየሆነች ነው እና እንዴ ንስሐ ከገባን በኋላ የአፋችንን ፍሬ የእጃችንን ወይም ደግሞ የዘራውን እናጭዳለን ወይ ብላ ጠየቀቻቸው። የአስቴርና የመርዶኪዎስን ታሪክ ይነግሯታል። ትንሽም ቢሆን አይቀርም ብለው ማለት ነው። ትንሽም ቢሆን አይቀርም። አሁን እናንተ የጻፋችሁትም ማነጻጸር ትችላላችሁ። አስቴርና መርዶኪዎስ ታሪኩን ታውቃላችሁ አይደል? መጽሐፍ አስቴር ላይ ታሪኩ አለ እስከ ምዕራፍ 4 ድረስ ካነበባችሁት ማለት ነው እስከ መጨረሻው። አስቴር ከእስራኤል ሀገር በስደት ወደ ባቢሎን ንጉስ ሄዳ ንጉሱ ወዷት ስሟ ሐዳሳ ነበረ። አስቴር ተብላ ኤሽታር ወይም አስቴር ወይም ኮከብ ተብላ ስም ወጣላት። ከዛ በኋላ የንጉሱ ቅርብ ሚስት ሆና ትንቀሳቀስ ነበረ። ግን የንጉሱ መቶ አለቃ ወይም ደግሞ የጦር አዛዡ ሃማ የሚባለው የአስቴርን አጎት መርዶኪዮስን ይጠላው ነበር። ለምን አልሰገደልኝም? ሁሉም ህዝብ ጎንበስ ብሎ ሲሰግድልኝ ለምን አልሰገደልኝም? በፈረስ ባጠገባቸው በህዝቡ መካከል ሳልፍ የዚች የአስቴር አጎት መርዶኪዮስ የሚባል ሰው እየሰገደልኝ አይደለም ብሎ በጣም ጠልቶት ነበርና በገዛ ግቤ አሰቅለዋለሁ እንጨት አቁሙልኝ ብሎ መርዶኪዮስን ሊያሰቅለው ሃማ የሚባለው መቶ አለቃ እንጨት አስቆሞ ነበር። ይሄንን ነገር ደግሞ ሰማች አስቴር። ባጭሩ ነው የምነግራችሁ። አስቴር ሰማች። ከዛ ንጉሱ ጋር መታ ምሳ ጋበዘችው። አሁንም ራት ጋበዘችው። ከማን ጋር? ከመቶ አለቃው ጋር፣ ከሃማ ጋር፣ ከአጎቷ ገዳይ ጋር ማለት ነው። እንዲሁም ደግሞ በመርዶኪዮስ ምክንያት እስራኤላውያን በሙሉ መገደል አለባቸው፣ በተገኙበት ይገደሉ። ለኔ የማይሰግዱት ለምን ሆነው ነው እንዴ? አንድ መርዶኪዮስ አልሰግድም ስላለ ሙሉ እስራኤላዊ ይገደል አለ። ምን ያህል ተጽዕኖ እንዳለው አያችሁ? ሁሉም እኮ ጎንበስ ብሎ እየሰገደለት ነው። ለምን መርዶኪዮስን ብቻ አይቀጣውም? ለምን ሁሉንም እስራኤል እንዲገደሉ አደረገ ስትሉ የአጋንንት ነገር የዲያብሎስ ምሳሌ ነው። አንድ አዳም ቢሰናከል ሁሉም ህዝብ የዘር ኃጢአት እንዳገኘ ሁሉ ማለት ነውና በመርዶኪዮስ ምክንያት እስራኤል ህዝብ ሊገደል እንደሆነ ለንጉሱ ስትነግረው የሚስቴን ዘሮች እስራኤላውያንን ማን ነው የሚገለው? ንገርኝ አላት። ወዳጅህ መቶ አለቃው ሃማ ነው አለችው። የኔን ሚስት ዘር አንተን የምታጠፋው አለው። እኔ ህዝብ ጠብቅልኝ፣ ጦር ሰራዊት መሪ ሁንልኝ አልኩኝ እንጂ የሚስቴን ዘሮች አጥፋልኝ አልኩህ ብሎ በመርዶኪዮስ ምክንያት ሃማ ተከሰሰ። ከዛ በኋላ ደግሞ ራሱ ባቆመው እንጨት ላይ ሃማ ተገደለ። ግን ከዛ በፊት ደብዳቤ አጽፎት ነበር። እስራኤላውያን በሙሉ በአንተ ላይ አምፀዋልና ይቀጡ የሚል ደብዳቤ የጻፈ አስመስሎ ይገደሉ ነው ለካ ያለው። የሐሰት ደብዳቤ ጽፎ ንጉሱ ደግሞ ማህተም መጥቷል ሳያነብ ማለት ነው። ያንን ማህተም እስከ ኢትዮጵያ ጥግ ድረስ መጣ ነው የሚለው። የሚገርማችሁ በመጽሐፍ ቅዱስ ላይ ኢትዮጵያ ጥግ ድረስ የባቢሎን አገዛዝ ኢትዮጵያ ጥግ ድረስ ነበረ እና በጣም ሰፊ አገዛዝ ስለነበር በዓለም ላይ ደብዳቤው ይገደሉ የሚል ደብዳቤ ተልኮ በ17 ጀምሩት ተብሏል። በ17 በቀን ወር በገባ በ17 ማለት ነው። አስቴር ከተናገረች በኋላ የሞቱ ደብዳቤ ተሽሮ የህይወት ደብዳቤ ይጻፍ ተባለ፣ እንዳይገደሉ የሚል ልክ ክርስቶስ ዲያብሎስ አዳምን የሞት ደብዳቤ እንዳጻፈው ከዛ ክርስቶስ ከተወለደ በኋላ ደግሞ የሞት ደብዳቤ በዮርዳኖስ ባህርና በሲኦል ተሽሮ ሲኦል ባለው ተሽሮ በክርስቶስ በቆመበት ባህር ማለት ነው። የህይወት ደብዳቤ ደግሞ አሁን በዓመተ ምሕረት ተጻፈልን።
እና መርዶኪዎስ ከአስቴር ጋር በጾም እዚህ ደረጃ ባይደርሱ ኖሮ የእስራኤል ሕዝብ ያልቅ ነበረ። ስለዚህ መርዶኪዎስ የአዳምና ሕዝቡን ነው የሚወክለው። አስቴር ደግሞ ቤተክርስቲያንን ትወክላለች፣ ድንግል ማርያምን ትወክላለች። ብዙ ነገር የምትወክለው አስቴር። ብቻ በአጠቃላይ ሐማ ተሰቀለና ሞተ። ግን የሞት ደብዳቤ እንዲሻር የህይወት ደብዳቤ ተልኳል። የህይወት ደብዳቤ እንግዲህ አስቡት፣ የሞት ደብዳቤ እየገሰገሰ ነው። የህይወት ደብዳቤ ከኋላ እየመጣ ነው። የሞት ደብዳቤ በ17 ይገደሉ የሚለው ደብዳቤ ደርሶ 17 እየተጠበቀ ነው። የህይወት ደብዳቤ ደግሞ እየመጣ ነው። ግን የተወሰነ ቀን ልዩነት ተፈጠረ። የ5 ቀን የ3 ቀን ልዩነት አረፈደ ማለት ነው የህይወት ደብዳቤ። ለምን ስትሉ ምክንያቱም ይሄ የሞት ደብዳቤ በፍጥነት ነው እየሄደ የነበረው። የህይወት ደብዳቤው በእርግጥ ቢመጣም የተወሰኑ ሰዎች በመካከል ግን ሞተዋል። ገብቷቸዋል። በቃ አሁን ይጀመር ተብሎ ፊሽካ ሲነፋ እስራኤላውያን በተገኘበት ይገደሉ ተባለ። ፊሽካ ሲነፋ ወይም ደግሞ ትእዛዙ ሲጀመር አስቴር ተጨነቀች። ባለችበት ቦታ ነው። ወይኔ ቀኑ ሰዓቱ ደረሰ። ካሁን ህዝቡ ተገሎ ይሆን? የህይወት ደብዳቤ ቀድሞ ደርሶ ይሆን? ምን ያህል ሰው ሞቶ ይሆን? የህይወት ደብዳቤ እስከሚደርስ ድረስ ትንሽ ዋጋ እንከፍላለን ብለዋል። አያችሁ፣ አሁን ይግባችሁ። እናንተም ጾም፣ ጸሎት፣ ስግደት ጀምራችሁ እግዚአብሔርን ማምለክ ጀምራችሁ ለምንድነው ቶሎ በህይወቴ ላይ መፍትሄ ያላመጣሁት? እኔ ንስሐ ገብቻለሁ፣ እግዚአብሔር ለምንድነው ቶሎ ያላሳካልኝ ብላችሁ የምትሉት ለምንድነው? በኃጢአት ዘመን የሞት ደብዳቤ መጥቶ በህይወታችን ላይ አጋንንት በእኛ ጋር መጥቶ የሆነ ነገር አድርጎብናል። ያን በዛ ነገር ዋጋ እየከፈልን ነውና ይበለኝ የሚያስብል ነው። አንዳንዴ ምንም እንኳን ንስሐ ብንገባም ግን ንስሐ ገብተን ስጋችን ጾም ጸሎት ለምዶ ስጋው ደግሞ ተቀብለን ጾም አጠቃላይ መንፈሳዊ ህይወትን እስክንላመደው ድረስ ወደ ቅድስና ወደ ንጽህና ህይወት የመሄድ መንገዱ ላይ ሆነን ትንሽ ቻሌንጅ አለው ነው። እዚህ ጋርም ስትመጡ አባት ምንም እንኳን ቤስት ፍሬንድ ነበረችኝ ብሎ ታሪኩን ቢናገርም ያሳለፈው ህይወት ጥሩ ባይሆንም ግን ቆርቧል። ከዛ በልጆቹ የተወሰነ ፍሬውን ያየዋል፣ እንዴት አሰቃቂ እንደነበረ ቤስት ፍሬንድ ምን ማለት እንደሆነ፣ ትዳር ላይ ወደ ልጆቹ ሲመጣ ምን ያህል ከባድ እንደሆነ ሚስቱን ዘሎ ልጁ ላይ መጥቷል። ሁለቱም ትዳራቸው ላይ ሚስቱን ዘሎ ነው ልጆቻቸው ላይ መጣው። በልጆቻቸው ፍሬውን አጨዱት። ግን እግዚአብሔር ጨካኝ ሆኖ አይደለም ንስሐ ከገቡ በኋላ እንደዚህ የሆነው የመናፍስትን ውጊያ ስላላወቁትም ጭምር ነው ትልቁ ነገር። እግዚአብሔር ይቅር ብሏል። አዎ፣ ግን ሲወለዱ ከአባት ወደ ልጅ ከእናት ወደ ልጅ የተሻገረው የዝሙት መንፈስ በቤስት ፍሬንድ ምክንያት ጫካ ውስጥ ያገኛት የዝሙት መንፈስ ግሎሲብ ሲፈጽም አይታው የገባባት የዝሙት መንፈስ፣ እሱም ደግሞ ከእሷ ጋር ሩካቤ ከጀመረ በኋላ የገባበት የዝሙት መንፈስ፣ ያኔ የተቀባበሉት የዝሙት መንፈስ ወደ ትዳራቸው ሲመጣ ልክ ሚስቱና ባሏ እሷ ስታረግዝ ወደ ልጆቻቸው አልፏል የዝሙት መንፈሱ። ይሄ ነው ትልቁ ነገር። እና ምን ይባላል አንዳንዴ፣ አዎ እግዚአብሔር ኃጢአትን ይቅር ብሏል፣ ኃጢአታችንን ይቅር ብሎናል። ግን ዝሙት ስንሰራ የገባብን የዝሙት መንፈስን ደግሞ ለማስወጣት መትጋት አለብን ነው። ኃጢአታችን ይቅር ብሎናል። አዎ ጸበል ስንጠመቅ ደግሞ ምን ማድረግ አለብን? ስንሰግድ፣ ስንጸልይ በየጊዜው በመትጋት የገባውን ሴጣን ደግሞ ለማስወጣት መትጋት አለብን። ኃጢአትን ይቅር መባል ሌላ ነው፣ አጋንንትን ለማስወጣት መትጋት ደግሞ ሌላ ነው። ሰው ብዙ ጊዜ ንስሐ ከገባ በኋላ ምናምን በቃ ብዙ ነገር የሚወገድለት ይመስለዋል፣ አጋንንትም ጭምር የሚሆን አይደለም። ከሰይጣን እጅ ላይ የኃጢአትን መዝገብ መቀማት ማለት ነው ንስሐ መግባት ማለት። ግን ያ ኃጢአት መዝገባችሁን ይዞት የነበረው አጋንንት ግን ተቀምጧል። ስለዚህ አሁን አንተ ውጣ ብላችሁ ደግሞ ተረኛውን እጁ ባዶ ነው፣ እናንተን የሚከስበት ወንድሞች ከሳሽ የለውም፣ እጁ ላይ ፋይል የለውም። አሁን በል ትወጣለህ አትወጣም፣ ግብ ግብ ነው። በስላሴ ስሙታ አይ ፈልግህን የገባሁት አሁን አልፈልግህማ ውጣልኝ አልወጣ። በእንደዚህ አይነት ግብ ግብ ነው እየኖርን ያለ ነው እንጂ እግዚአብሔር ምሕረትማ አድርጓል እኮ ደስ ብሎ ብንሞት እንኳን ራሱ ቅዱስ ቁርባን የተቀበልን ከሆነ አስተማማኝ ይችላል። ዋስትናችን ቅዱስ ቁርባኑ ነው። የበጉ የደሙ ማታም ስላለ መንገዱ ወለል ብሎ የሚከፍተው አጋንንት እንኳን ነፍሳችን ሊቆራኝ ሲሞክር ከሞትን በኋላ የኛ አይደለችም እቺ ነፍስ ገለል አድርጎ መንገድ ክፈቱ ነው። መንገድ ክፈቱ ነው ትልቁ ነገር ይሄ ነው። አሁን እዚህ ጋር ግን ይሄ ሚስቱን ያገባው ባልና ባለሀብት ማንቺ ቤቲ ያገባችው ሳምሶን ማለት ነው የአባቶቻቸውን ፍሬ መታያ ሆነዋል ሲባል ባላጠፉት አይደለም፣ ከአባቶቻቸው በወረሱት ከእናቶቻቸው በወረሱት የዛር መንፈስ ምክንያት
የዛር መንፈሱ ደግሞ የዝሙት መንፈስ ስለሆነ ከልጅነት ጀምሮ ነው ግለ ወሲብ የጀመረችው። አስቡት ቤስት ፍሬንድ የያዘችው ራሱ ገና በ14 ዓመት በ13 ዓመቷ ነው። በዛ እድሜ ትዳራ ነበር። የዝሙት መንፈሱ ያስጀምራያችሁት ገና በ14 እና በ13 ዓመት ላይ ሆነው ልናጠና ነው ብሎ በርዘግተው ቁጭ ነው ይዳሩ ነበረ። በልጅነት ነው ህጋቸውን የተወሳሰዱት። እዛኛው ቤት ስትሄዱ ልክ እንደዛው ነው። አንድ አይነት ተመሳሳይ ያናብባቸዋል። በቃ የዝሙት መንፈስ ከልጅነት ጀምሮ ከሆነ ያለው መኖሩ ምልክቱ ግለ ወሲብ ከልጅነት ጀምሮ ከጀመራችሁ የዝሙት መንፈስ አለ ማለት ነው። ወይ ከአባት ወይ ከእናት አንድ። እንደገናም ደግሞ እናታችሁን በቡዳ ይመለከታት፣ በዝሙት ቡዳ መንፈስ ይመለከታት የነበረ የሰፈር ጎረምሳ የሚሆን የሥራ ባልደረባ ወይም የዘመድም የአባትም መንፈስ ሊሆን ይችላል፣ የወንድምም መንፈስ ሊሆን ይችላል። ከህፃንነት ጀምሮ የዝሙት መንፈስ እያያት ስትገባ ደረቷን ስትወጣ ባቷን ቅርጿን መልኳን እያየ የሚቋምጥ የነበረ የዝሙት መንፈስ ከነበረ ማለት ነው አብሯት ነው የሚያድገው። ስታድግ የትም ሊያገኛት ስለማይችል ግለ ወሲብ ነው የሚያስጀምራት። አያገባት፣ ወንድሟ ከሆነ አያገባት፣ የሰፈር ሰው ከሆነ አያገባት። ስለዚህ ያለው አማራጭ ምንድነው? የዝሙት መንፈሱ ገብቶ የግለ ወሲብ ማስፈጸም ነው። የዝሙት መንፈስ ነው የመጣው በቡዳ መልክ ነው። 3 አይነት አገባብ አለ። የዝሙት መንፈስ፣ ቡዳና መስተፋቅር። ቡዳው በአይን ነው የሚገባው፣ የዝሙት መንፈሱም በአይን ነው የሚገባው። መስተፋቅሩ ያው አይቷት ስለወደዳት ያንተ መሆን አልፈልግም ስትለው አስነክቷት ነው የራሱ የሚያረጋት። ስለዚህ 3ቱም ያው አይኑካን አይክራሽ ማለት ነው። ወይም ደግሞ ምንድነው የምትሉት? ሌላም ስም አለው መሰለኝ፣ አዲስ የወጣ ስም አለው። እና ብቻ ዞሮ ዞሮ የዝሙት መንፈሱ በልጆቻቸው ላይ ስራውን ሰራ። እናት ሆዬ በዚህ ሰዓት አባትየው ላይ ያለው መንፈስ ልጄ ላይ መጥቷል ማለት ነው። እኛ አባ ግርማ አሁን እፈልጋቸዋለሁ አለችና ስትጀምር ናዌዴስ አሁን ባለንበት ጊዜ ማለት ነው ገጠመኝ ምናምን የሚባል ትምህርት ማዳመጥ ትጀምራለች እናቷና ለልጇ እስቲ ልጅ ይሄን ስሚው ሳታሳቀቃት ማለት ነው። ይሄን እማዬ ለምንድነው እንደዚህ አይነት ቪዲዮ ምትልኪልኝ? አሁንም እናትየው አዳምጣ በትዳር ላይ የሚማግጡ ሴቶችን በትዳራቸው ላይ ሌላ ውሽማ የያዙትን ሴቶችን ታሪክ ትልክላታለችና እማ እንዴ በቃ ካሁን በኋላ እንደዚህ ነገር አትልኪልኝ ልጄ እያዳመጥሽ ነው ግን አዎ ርዕሱን አይተሽ ብቻ ለማለት የምታየው አዎ እኔ እናትሽን ትወጂኛለሽ አዎ በይ እያረግሽ ያለሽው ነገር ስለማውቅ ነው ስትላት አለች ልጅቷ። እያረግሽ ያለሽው ነገር አውቃለሁ፣ ዝም ብያለሁ ይሄን ትምህርት መልክልሽ። ከዚህ ትምህርት ውጪ ከሆንሽ ካሁን በኋላ ለአባትሽም ለማህበረሰቡ እናገራለሁ፣ ትጓረጃለሽ። እኔ እናትሽ ነኝ፣ ግን በእግዚአብሔር ሐሳብ ቀልድ የለም። በእግዚአብሔር ሐሳብ ማለት በመንፈሳዊ ሕይወት በቃ እኔ ጨዋ ያሳደገሽ ልጄ ነሽ ብዬ ነበር የማስበው። ለካ እንደዚህ አይነት ነገሮች ከልጅነት ጀምሮ ተጠማምዳችሁልኛል። ትዳር ውስጥም ሆናችሁ ካልተላቀቃችሁ አትጋቡም ነበር። የእድሜ ልዩነት ተፈጥሮ ነው እንጂ እናቷ በቃ ወቀሰቻት። በስልክ ነው ላግኝሽ ነኝ ስትላት ልጅቷ በጣም ሼም ያዛት። በቃ አፈረች። እናቴን አላገኝም መንፈሳዊ ሆኜ ንስሐ ገብቼ ነጠላ ለብሼ ስቆርብ ካላየሽኝ አላገኝሽም አለቻት ልጅቷ። አይንሽም ማየት ቀና ብዬ አይንሽም ማየት አልፈልግም፣ እሱንም በቆረብኩበት ቀን ነው ማይሽ። አይ በቆረብሽበትም ቀን አልመጣም፣ በቆረቡበት ቀን ማልቀስ ስለማይፈቀድ ተባብለው እናትና ልጅ ስልክ ይዘጋሉ። ልጅቷ ከዛን ቀን ጀምሮ ተርበተበተች። በቃ ተነቃብኝ ብላ እናቷ አወቀችባት። በቃ ተጨነቀች። ከዛ ገጠመኝ አዳምጪ ተብላለች። ስታዳምጥ ምስትል ከአባቷ የመጣ የዝሙት መንፈስ እንደሆነ አወቀችና እማዬ ይሄ ነገር ከአባዬ የመጣብኝ ይሆን እንዴ ስትላ ጊዜ አውቀሻል ልጄ ገብቶሻል። እንዴት ግን እንደዚህ ልትይቻል ስትላ ጊዜ በእንቅልፍ ልቤ የመጣው አባቴ ተገናኘ፣ ግን የልጅነት መልኩ ነው አሁን ያለበት መልኩ አይደለም አለቻት። ያኔ የገባው ነው የልጅነት መልኩ ላይ አንቺ ተወለድሽ፣ በልጅነት ጊዜው አንቺ ተወለድሽ። ያን ጊዜ ደግሞ መንፈሳዊ ሕይወት አያውቅም ነበረ። ገና መገናኘታችን ነበር፣ ገና መጋባታችን ነበረ። ያን ጊዜ ከሱ ወደ አንቺ የመጣው መንፈስ ነው አንቺ እንደዚህ ያደረገሽ አሁን። ስለዚህ የአባትሽ የዝሙት መንፈስ አንቺን እየተጫወተብሽ ነው፣ ራስሽን ጠብቂ ልጄ እባክሽን ብላ ነገረቻት። ከዛ ይሄን ቤስት ፍሬንድ የሚባለውን ነገር ማቆም ያለባት ለጓደኛዋ ነገረችው። አይሆንም በፍጹም እኔ ካንቺ መለየት አልፈልግም ጊዜ ሂድ እዛ ምናምን ብላ በጥፊ ያለሳ አባረረችው። ሁለተኛ እንዳትመጣ ይሄን ትምህርት አዳምጥ። እንዲያውም እኔ አባቴም እናቴም ሰምተዋል ስለው ጊዜ እንዴት በቃ አውቀዋል ምን እንደደረሱበት አላውቅም፣ እናቴ አውቃለች። ከዛ የቤት ሰራተኛሽ ልጅ ማምነው ተናገር፣ እሱም አወቀ። ከዛ አንቺ ነሽ አይደለም ያለው በፍጹም አይደለም። አጋጣሚ ሆኖ የቤት ሰራተኛዋም ልጅቷ ትምህርቱን ስታዳምጥ አብሮ ማዳመጥ ጀመሩና ጓደኛ ማቾች ሆኑና
ለህይወትሽ መዳን ምክንያት የሆንኩት እኔ ነኝ እንዳትቀየምኝ አለቻት። እንዴት? አይ እኔ ለእናትሽ እንደዚህ የሆነ ነው ትዬ ምከሩ የጨዋ ልጅ ናት ብዬ የተናገርኩት እኔ ነኝ ስትለው ጊዜ እግዚአብሔር እንኳን ነገርሻት። ከዛ ጓደኛዬን ደግሞ በጎን አድርገን እንለውጠዋለን ቤስት ፍሬንድ የሚባለው ጓደኛዬን ብላ ከዛ የሚፈራው ፖሊስ ነበረ በሱ በኩል ሄደችበት። ይህን ትምህርት ካላዳመጥክ የሰው ትዳር በማማገጥ ትታሰራለህ በለው አለችው። እንዳለችው ትምህርቱን በግድ ሲያዳምጥ ከዛ በኋላ ፖሊሱ እያዳመጥክ ነው ሲለው ጊዜ አረ ፖሊሱ አንተ ራስህ ትምህርቱን ማዳመጥ አለብህ፣ በጣም አሪፍ ትምህርት ነው ገብቶኛል፣ በቃ ትምህርቱን እንድሰማው ስለሆነ ያስፈራራኸኝ ገብቶኛል፣ በእናትህ ፖሊሱ አዳምጠዋለሁ። እኔን ትጋብዘኛለህ የመልሰህ ማለት አይ ትምህርቱን ሳታውቀው እንደጋበዝከኝ ነው የተረዳሁት፣ ጓደኛዬ ነች አይደለም እንደዚህ ያዘዘች ምናምን ብሎ በዛው ተግባቡ። ግን አጋጣሚ ነው ጥሩ ልጅ ሆነ። ዛሬ ላይ ራሱ መጽሐፍ ሳስመርቅ መጥቶ ከኔ ጋር ሲያስተናግድ የነበረ ሰው ያውን ቤስት ፍሬንድ የተባለው ልጅ ማለት ነው። እግዚአብሔር ይመስገን ታሪክ ውስጥ ያሉ ልጆች ናቸው አብዛኞቹ በዙሪያ ያሉት ሰዎች። እና ወደዚህኛው ሽፍት ላድርግላችሁ። እዚህኛው ቤት ቤቲና ሳምሶን ወይም ሳሚ በዚህ መልኩ አብረው ፈራሁ እያለችው በጣም እየተጨነቀች ባለችበት ሰዓት ላይ የቤት ፕሮግራም ድግስ ይጀመርና እነዛኞቹ ያ ከውጭ መጣና ያ ሰውዬ የሆነ ፕሮግራም ይዘጋጃል። ሲዘጋጁ ይገናኛሉ። የማንና የማን ሁለቱ የድሮቹ ቤስት ፍሬንዳሞቹ እና የዚህኛው ሰውዬ ፋሚሊ ይገናኛሉ አጠቃላይ። እና አባትም ምናምን ተጠርቶ ነበረ። አንተ የእማዬ ቤስት ፍሬንድ አይደለም የአባዬ ቤስት ፍሬንድ ምናምን ልጅ አይደለም እንዴ አለችው። አዎ በጣም ተለውጠሃል፣ በጣም ካየው ብዙ ጊዜ ሆኖኛል ባም ትለዋለች። አዎ ቦሪ እንደዚህ ይሰማል እና እናትሽ በጣም ጥሩ ሰው ናት፣ የቤተ ክርስቲያን ሰው ናት። ደውላ እኮ እንዴት ነህ አንተስ አለችኝ ብሎ ይነግራታል። ደንግጣ እኮ ነው። እንዴት? አይ እናትሽ በጣም ጥሩ ሰው ናት፣ የሚገርም ትምህርት ጋበዘችኝ እና በጣም ደስ ብሎኛል ይላል። ማን? ሳምሶን፣ ሳሚ ማለት ነው። ለካ እናትየዋ ምን አድርጋለች? ደውላ ተጠራጥራ ማለት ነው። ለምን የኔ ባል አለች፣ የኔ ባል ቤስት ፍሬንድ ኖሮት እንደዚህ ካደረገ እሷም ደግሞ የእጇን እዛ እያገኘች ነው፣ የዝሙት መንፈሱ እዛ ደግሞ በልጆቿ የሆነ ነገር እያየች ሊሆን ይችላል ብላ አስባ እኮ ነው። ጎበዝ ናት አይደል? ለቤቱ መለወጥ ምክንያት ሆነች። ከዛ ሳሚዬን አላገኘህ እያለችው እየጠራችው ይኸውልህ የኔም ልጅ እንደዚህ ሆናለች እና አንተም ደግሞ እንደዚህ መሆን አይቀርም ስትለው ጊዜ አዎ እንደዚህ ሆኝ ተቸግሬያለሁ፣ ይኸውልሽ ቢሮ ድረስ እየመጣች ተጨንቄያለሁ እባክሽን ንገሪልኝ ምናምን ብሏት ያችን ሴት አገናኘኝ ብላው እናትየዋ እኮ ነች። አይገርማችሁ? አገናኘኝ ብላው ሄዳ ልጅቷን አገናኝታት በፖሊስ አስፈራርታታለች። ከአሁን በኋላ ቢሮ ትደርሽና ወደሱ ትደርሽና፣ ምክንያቱም በዚህ የምትመለሰው አልነበረችም። ይሄ በምክር አይደለችም። በቃ በስልክ ራሱ ያንቺ ስልክ እሱ ስልክ ላይ ከተገኘ ስልኩ ተጠልፏል ከተገኘ ማለት ነው ወየውልሽ እኔ ብቻ ነኝ የሚስጥር ማቀው እኔ ማንሽ አንቺ ምን ሆነሽ ጊዜ ምኑ እንደሆነ ካልነግርሽም ስርዓት ያዥ ብላ አስፈራርታት መጨረሻ ላይ ማን እንደሆነ በማይታወቅ አካውንት ደግሞ በሌላ ቴሌግራም ቁጥር ማለት ነው ቪዲዮ ስትልክላት ስታዳምጥ ቅዳሴ ላይ ይገናኛሉ። ከማን ጋር? የሳሚ ቤስት ፍሬንድ ከሆነችው ጋር። ከዛ እንደም ነጠላዋን ተሸፋፍና ምናምን ብላ እንዴት ስታስቀር ጊዜ አውቄሻለሁ እባክሽ አትሸፋፈኝ አለቻት። መጣ ወይ አወቅሽኝ እንዴ? ታዲያ ወደ እግዚአብሔር ቤት ነው የመጣሽው ለምን ታፍሪያለሽ? አይ እኔ እኮ የሰራሁት ስራ ከባድ ነው፣ ትምህርቱን ሳዳምጥ እኮ ከብዶኝ ነው። በተለይ ቀሲስ ሄኖክ አይነ ጥላ የሚለውን መጽሐፋቸውን ገዝቼ የፎስ ፕሮግራማቸው ላይ ሄጄ ምናምን መንፈስ ተይዞልኝ ምናምን ጨርሼ ነው የመጣሁት አለቻት። እውነት? አዎ ቀሲስ ሄኖክ ማለት የመምህር ግርማ ልጅ ናቸው አይደለም? ቀጥሎ የመጡት አባት። አዎ እግዚአብሔር ታላቅ ነው እውነትም ጎዶልያስ አይደለ? ደስ ይላል። ከዛ ይሄማ ለመምህር ተስፋ መነገር አለበት ትልና ሰርግ አለብኝ ብዬ ስናገር ሰምታያችሁ እናት ይህች መልካሟ እናት የመምህር ግርማ ጉባኤ የምታውቀው አያችሁ፣ መጀመሪያ ጊዜ የእግዚአብሔር መንፈስ በሆነ አጋጣሚ ካገኛችሁ አይለቅም። ይመጣና ቤተሰብ አዳኝ ነው የሚሆነው። ምንም እንኳን ችግር ውስጥ ብትገቡ የሆነ ነገር እንኳን ያድናልና ከዛ እኔ ጋር ትመጣና እንደው መምህር እባክህ አንዲት ልጅ አጋባልኝ ትያለሽ። ማናት? ታሪኳ እንዲህ ያለ ነው። የቤተሰቤን የዘመዴን ወንድ ልጅ እየሄደች ታማገጥ ነበረ ቤስት ፍሬንድ ነው እያለች እና አሁን ግን ወደ መንፈሳዊ ተመልሳ ቶሎ ካላጋባናት እንደገና ይላፍቃታል። የዝሙት መንፈሷ ተሸኝቶላታል። ከተያዩ እንደገና የዝሙት መንፈሱ መንቀስቀሱ አይችልም፣ ማንም አይቀርም ስትለኝ እሺ ብዬ
አገኘኋት ልጅቷን። ታሪካቸው ሙሉን ሰማሁት፣ የሁለቱን ታሪክ። ወደኋላ ሄድ ብለን ባልየውን ስናገኙት ሙሉን፣ ወደዛና ሲያሳገኝ ሙሉን ታሪክ ሰማሁት። አሁን የነገርኳችሁ በሙሉ ማለት ነው። ወደኋላ ሄድ ብለን እንዴት እንደተዋወቁ ምናምን የነገርኳችሁ በሙሉ ታወቀ። መጨረሻ ላይ ቤቲ ነች ያልሰማችሁ፣ ምስኪን ቤቲ በጣም አሳዘነች። በጣም ነው የምትወደው፣ በጣም ነው የምታምነው። ግን አውቃለች እኮ። አልሰማችም ስላችሁ ምኑ መሰላችሁ? እኛ ይሄን ያክል ርቀት እንደሄድን። ከዛ አልጋ ከልክላት አልኩት። ማለቴ ለጊዜው ንስሐ ገብተህ ቀኑን እስክትጨርስ ድረስ መጣው ለፊልድ የሆነ ስራ ቦታ ሄጃለሁ ብለህ ምናምን ጨርስና ቀኑናህን፣ ከዛ በኋላ ተቀድሰህ ነው ሚስትህ ማግኘት ያለብህ አልኩት። እሺ አለኝ። ለንስሐ አባት ጠየቅኩኝ እኔ። አባቴ እሷን በዛ በኩል አስተምሪያት፣ መንፈሳዊ ሕይወት አስተምሪያት ባዘጋጃት፣ እሱን እዚህ ጋር ደግሞ ለቁርባን ባዘጋጀው ችግር አለው ለየብቻ አልኳቸው። አይ እዚህ ነገር ውስጥ ከምትገባ ሰርፕራይዝ ነው የሚለውን ነገር ተወውና እናስተምራቸውና እሷም ልብ አረፍ ብሎላት ይቁረቡ አሉ። አይ ድሮ አባቶች እንግዲህ ያው ቀጥታ ነው ሁሉ ነገር የሚፈልጉት፣ ግን በጥንቃቄ ካልሆነ የዚህ ዘመን ሴቶች ማስተካከል አይቻልም፣ ከባድ ነው፣ ልቧ ይሻክርባታል ብዬ አስቤ ነው እኔ። እና እሺ አባቴ ምናምን ብዬ በተወሰነ መልኩ የራሴን ሐሳብ የእሳቸውን ሐሳብ ተቀብዬ ምን አደረኩኝ? ቤቲን አገኘኋት። ቤቲ እንዴት ነሽ? እግዚአብሔር ይመስገን። ታውቂኛለሽ? አይ አላወኩም አለች። እንደዚህ ይባላል፣ መምህር ተስፋ ይባላል። እስኪ ትምህርት ይላል አዳምጪ አልኳት። ቲክቶክ ላይ ግን ያየው መሰለኝ፣ አሁን ግን ሸብተሃል አለች። አዎ ጺሜ ጥቁር ነጭ ሳያወጣ የምታውቂኝ ምናምን ብዬ በዚህ ተለያየንና ትምህርቱ ማዳመስ ስጀምር ለምን ጋበዝከኝ? እንዴት እኔ ጋር መጣህ አለችኝ። አዎ ባለቤትሽ ላይ የዝሙት መንፈስ ያለ ይመስለኛል እና አግዡ እርጁ እስቲ ሳክቲ። እንዴት አወቅ? ምንድን ነው አልገባኝ፣ እስቲ ንገረኝ። እኔ ያየሁትን አይተሃል እንዴ አለችኝ። አዎ አውቃለሁ፣ ሁሉ ነገር አውቃለሁ አልኳት። ያ ምንድን ነው? እሷ ያየችውን እኔ አላውቅም፣ ግን እንድትነግረኝ ነው። አላውቅም እስቲ ንገረኝ ካልኳት አትነግረኝም። የባሏን ገበና አውቃለሁ፣ ሁሉ ነገር ደርሼበታለሁ። ከምን አንጻር መሰላችሁ? ሳሚ ከነገረኝ አንጻር ነው። ሳምሶን ከነገረኝ አንጻር ነው። እዛ ጋር በጣም ተግባብተናል። እና እሷ እንዳየችው እንዳወቀችው አያውቅም፣ እኛም አናውቅም። ግን ያውቃሉ ያልኳት ምኑን ነው? እኔ ያየሁትን አይተሃል ስትለኝ ጊዜ አዎ አይተው ሊሆን ይችላል ብዬ ገምቼ ነው። በጣም እኮ የሚገርም ነው በእናትህ። ሴክሬታሪዋ ግን እግዚአብሔር ይስጣት አለችኝ። ኦኬ ሴክሬታሪ፣ የባሏ ሴክሬታሪ ያልኩኝና ወዲያውኑ ንግግራችን ከጨረስን በኋላ የባሏ ሴክሬታሪ ጋር ሄድኩኝ። ሴክሬታሪ ይህን እንዴት አገናኘኝ ያልኩት። እንዴት አለኝ። አይ እንዲህ ያን ነገር አለ፣ ባለቤትን ሳልነግራት ሴክሬታሪዋ እግዚአብሔር ይስጥልኝ እግዚአብሔር ይስጣት አለችኝ። ደነገጠ። በቃ እንዴት ማለት ምን ተፈጠረ አለኝ። እኔ እንጃ ሚስት የሆነ የታቀፈችው የሆነ ከባድ መከራ አለ፣ አይን ታይ ነበር አልኩት። አዎ በቃ ሴቶች እንደዚህ ናቸው፣ ዝም ብለው አይን ካዩ የሆነ የሚፈሩት ነገር አለ ማለት ነው አልኩት። አለና ሴክሬታሪዋ ጋር ደወለና ለሚስቴ ምንድነው የነገርሻት? እኔ ማርያምን ምንድነው ማልነገርኩ? ወይኔ ፈነዳ በቃ ነገሩ ታለሽ። ደግሞ ልሳ ምንድነው ንገሪኝ ለኔ። አይ ይኸውልህ ሚስቴ በጣም መልካም ሰው ናት፣ ሁሉ ነገር ችላ ታግሳ ዛሬ ያፈነዳችሁ ትላለች። አረ ምንም የሰማሁት ነገር የለም፣ ግድ የለሽ ምን የደረስኩት ደርሼ ነው እኮ። ምንድነው የሰማሁት ትላለች። አንቺም ንገሪኝ ለኔ። ከዛ በማለት ሲበጣው ነይ በቃ ፈልግሻለሁ አለጃ ከስራ ነው ማባረርሻለሁ አለች። ከስራ ነው ማባረርሽ በእንጀራዋ ሲመጣበት መጣው አለች። ያለንበት ድረስ መጣችና ምንድነው ምን ሆነሽ ነው እንደዚህ የምትሆኝ ማለት? አይ በቃ እውነቱን ልንገርሽ ሚስትህ መጣ በር ላይ ሰምታለች ሁሉ። ወይኔ ጉዴ ያለ በቃ እኔም ደነገጥኩኝ። እዛ ሆኜ መስማት የድንገት የሰማሁት ነው። ከዛ በጣም አሳዘነኝ፣ እሷም አሳዘነችኝ። ለዚህ ነው አይን የምታይኝ በቃ በስስት አይን። እኔ ማጣህ ይመስለኛል። ለካ ልትለየኝ አስባ ነበረ። በቃ ሁሉ ነገር ተስማ ምናምን ብሎ እንሂድ ቤት ተባባልን፣ ሄድን። ከዛ መምህሩ ጭራሽ ከባሌ ጋር አብረን መጣ ታውቀዋለህ አለችኝ። አዎ ምን እየተከናወነ እንደው ትነግሩኛላችሁ ስትል ጊዜ ሴክሬታሪዋ ብቅ ብላ ስትገባ ወደ ቤት ኦኬ አንቺ ካለሽበትማ ጉዳዩን ሰምቶታል ማለት ነው፣ ፈርጧል ማለት ነው አለች። ሚስትየዋ የኔ እናት ታውቂ ነበር አላት። ሁሉ ነገር አውቅ ነበረ። አንድም ቀን ፊትሽ እንኳን አይቀየርብኝም እንደዚህ አይነት ነገር ሰምተሽ አይተሽ? ኧረ እኔ እንደ መርፌና ክር ሆናችሁ አይቻለሁ፣ በደንብ አይቻለሁ አለችው። ምን አይነት ልብ ነው የተሰጣት? እንዴት አይነት ማንነት ነው ያላት እናንተ! እነዛም ሆኖ እንኳን መስተፋቅር ያደረገባት እስኪመስል ድረስ አድርገህባታል ብዬ ጠይቄዋለሁ ሁሉ እኔ።
አረ መምህር እኔ አላረኩም አለኝ። በዚህ ልክ እንዴት እየዘሞትክ እንዴት ትወድሃለች ብዬ ስለው እኔ እንጃ ካስተማርከው ትምህርት አንጻር ግን አንድ ነገር መናገር እፈልጋለሁ። እኛ ስናወራ እንደዚህ ብላ ነው እሷ የምታየው ትላለች። ከዛ እሷን እያየው እሱን እሰማዋለሁ። ድንገት እኔ ጋር ያለው የዝሙት መንፈስ እሷ ጋር ገብቶ በትዳር በእንደዚህ እንድትቀጣና እንድትሰቃይ እንድትማቀቅ እያደረጋትስ ቢሆን ወይም ደግሞ ለአንድ ልጄ ብዬ ልኑር ቤተሰቦቼ ደግሞ እንደገና ትዳር ስፈታ ምን ይሉኛል ብላ ደግሞ ለቤተሰቦቿ ብላ እንደኔ አይነቱን እንከፍ መፍታት ከብዷትስ ቢሆን ምናምን እያለ ሲናገር ቀና ብላ እያየችው ምንም ነገር አልተናገረችም። እናንተ ምንም ነገር በቃ ዝም ምን ያለችው ቤት ያልኳት አቤት ከባልሽ ጋር መቀጠል ትፈልጋለሽ አልኳት። አዎ አለች እንደዚህ ብላ። ለምንድን ነው እንደዚህ ፈለግሽው አልኳት። በቃ ቤስት ፍሬንድ የሚባለው ነገር ትርጉሙ ሲገባኝ በቃ መቼም አይላቀቁም ባሌ የሁለት ሰው ነው ብዬ አሁን የተቀበልኩ በቃ ምናምን ትላለች ስታሳዝን። እና ምንሽ አእምሮሽን አሳመንሽ አልኳት። የዝሙት መንፈስ በዚህ ልክ ማሳመን ይችላል አእምሮን እንድትቀበል አልኳታል። ዝም ብለሽ ባሪያዊ ተገዢ ተረገጭ አይነት ነገር ነው እያረጋት ያለው። ህሊናን በጣም ጉድቷታል። ግን የእሷን መንፈስ ጭምር ነው እንደዚህ የሚያረጋት። አይነጥለዋ አንዳንድ ሴቶች ላይ ላያቸው ላይ አይነጥላ እንዲያገቡ የማይፈልግ በተለይ ቡዳ አይነጥላ ከሆነ እንዲያገቡ አይፈልግም። በግድ ካገቡበት የስቃይ ህይወት እንዲኖር ያደርጋቸዋል። ወይም የሚወልዱት ልጃቸው አካል ጉዳተኛና በጥባጭ እንዲሆን ከሁለት አንዱ፣ ወይ ባላቸው ጠጪና ሰካራም ሆኖ ወይ ደግሞ አመንዝራ ሆኖ ቺት እያደረገ ስልኩ ላይ ሌላ ማይሆን ነገር እንዲያዩ እያደረገ ቅጥል ብላ ትዳሯ እንድትኖር ያደርጋታል። ለምን አግብቻታለሁ የሚል ቡዳ ውስጧ ስላለ እሱ ሳይፈልግ ነው ያገባችው። መቼም እሱ ስላልፈለገ አታግባ ማለት አይደለም፣ ግን በትዳር ይቀጣታል ነው። ይሄ መንፈስ ካላስወጣችሁ በስተቀር ሰላማዊ ትዳር አታገኝም። ከእሷ እየወጣ ባሏ ላይ ያረፈ እየሄደ ማየት የማትፈልገውን ነገር ያሳያታል ነው ነገሩ። የዝሙት መንፈሱም የቡዳ መንፈሱም ይተባበራሉ። ከዛ ይሄንን ነገር ሳስረዳ ሰምታ መምህሩ ትምህርትህን ሳልሰማው እዚሁ ብዙ ነገር እየሰማሁ ነው ያለሁት፣ እንደዚህ ነው የምታስተምረው ዩቲዩብ ላይ አለችኝ። አዎ እና በየቤቱ እየገባህ እንደዚህ ነው የምትለቀው ዩቲዩብ ላይ አለችኝ። አዎ ማታ እኮ ገብቼ ምናምን ቪዲዮህን ለማየት ሞከርኩ አለችኝ። አይደል እና ተረት ተረት መሰለኝ አለችኝ። ይሄው መጣው እንግዲህ ተረት ተረት እንዳልሆነ በአንቺ ህይወት ውስጥም ይዋልኩት። ኦኬ እሺ የመጣችሁበትን ንገሩኝ ምናምን አለች። በቃ ማለት የሆነ ውስጧን አሳምናው ስለነበረ ስልችት ያለው በቃ ሰምታ እሺ ይቅርታ ምናምን ብላ ፖዚቲቪቲ ተቀብላ ምን ብላ እሺ እሺ አመሰግናለሁ ቻው ቻው ብላ ከዛ በኋላም እንደገና እንደነበረው ልትቀጥል ያሰበች ሰው ዝም ብሎ አክሴፕት ማድረግ ማለት አለ አይደል? ታውቃላችሁ፣ የሚገርም ኳሊቲ ነው እውነት። በዚህ አይነት ልብ ውስጥ ደግሞ መንፈስ ቅዱስ ሲገባ እንዴት አይነት ጽድቅና ቅድስና እንደሚሆን አስቡት። መልካም ሚስት ለባሏ ዘውድ ነች የሚባለው እዚህ ጋር ነው። ተጎድታም ቢሆን አሁን ይሄን እነ ጆርዳን ወይ እነ ሌሎች ምናምን ፌሚኒስት ሴቶች ምናምን ቢሰሙ ለምን ተብሎ ፈታዋ ትገላገለው እንዴ ብቻዋን አትኖርም እንዴ ምናምን ብለው ለእሷ መብት ያገዙላት ይመስል እንትን ይላሉ። ግን በትህትና አንገትን በመድፋት ባልን በማሳፈር ወይም ደግሞ ለባል ይቅርታ በማድረግ እንደገና ሰላማዊ ህይወት ማምጣት እንደሚቻል ማሳየትም ደግሞ መማር አለብን ብዬ አስባለሁ። እና ከላይ ጀምሮ እንዳለ ታሪኩን ስለሰማሁኝ ታሪኮቻቸውን ዝክዝክ አድርጌ ስነግራት ቤስት ፍሬንድ ማለት እንደዚህ ነው አለች። አዎ እና የዝሙት መንፈሱ ሲሻገር ነው የመጣው። ከዛ እቺ ልጅ ላጋባት ነው የሱን ቤስት ፍሬንድ ይኸው ከሆነ ከውጭ ሀገር የመጣ ሰው ነበረ እና ከሱ ጋር አጋብቻት ልትሄድ ነው እግዚአብሔር ይመስገን መስመር ይዛልኛለች ምናምን ብዬ ነገርኳት። በቃ አሁን ሰላም መሆን እችላለሁ። ስታገባ ባይኔ አይቼ ስትወልድ አይቼ ወደ ውጭ ሀገር ስትሄድ አይቼ ነው ማርፈው ብላ ነበር መጀመሪያ ያሰበችው የዛን ቀን። በኋላ ግን ትምህርታችን በደንብ እያዳመጠችው ስትመጣ ባሏን ማገዝ፣ በመቁጠሪያ መምታት፣ መስገድ፣ አብሮ መጸለይ፣ መቁረብ ሲጀምሩ በተለይ ሲቆርቡ አመነችው። አስቆረብኳቸው። ከዚህ በኋላ ትማግጥም አልኩት። አረ መምህር አላደርገውም አለኝ። ይሄን የመሰለ ትምህርት ሰምቼ አለኝ። እንግዲያውስ ቆርበህ ሚስትህን ልብ አሳርፍ አልኩት። አዎ ካልቆረብኩኝ አታምነኝም አለኝ። ለምን መልሼ ሀገርሽበታል ብላ ነው የምታስበው። ቆርቦም ማያምኑ አሉ። ምክንያቱም ካለበት አመል ችግር አንጻር አይፈረድባቸውም። እንዲህ ሆኖ የወላቸው የዝሙት መንፈስን ወገቡን ሰብረን የሁለት ሰዎችን ትዳር በዚህ ልክ ገጠመኝ አጋጥሞኛል እላቸዋለሁ። እና ሳልመክርም አላልፈው። ሁሌ የምትፈልጉት እኔ የምፈልገው ነገር ነው። ይኸውላችሁ ቤስት ፍሬንድ የሚሆን ምንም ይሁን የስራ ባልደረባ የሚሆን በተለይ ሴክሬታሪዎች ከአለቃቸው ጋራ መስሪያ ቤት ላይ የሚታወቁ ሰዎች ወጣ ብለው ከስራ ከወጡ በኋላ እየተደዋወሉ ጎራ ብለው ምናምን አድርገው ዳቦና ምናምን ቀማምሰው ወደ ቤት የሚገቡ ሰዎች ማለቴ ነው። ትዳር ላይ ሲመጡ አታውቁባቸውም።
ሴቷም ወንዱም ማለት ነው። ወንዱም ሴት አጫውቶ እንደመጣ ወንዱም ሴቷም ደግሞ ወንድ አጫውታ እንደመጣ ወንዱም ደግሞ ሴት አጫውቶ እንደመጣ አይታወቁም። ግን እቤት ሲመጡ ማሊያ ይቀይራሉ። በቃ አጠቃላይ ወደ ቤት ነው የሚቀየረው ሁሉ ነገር እና ድንገት እንዲያን ነገር ሲያጋጥማችሁ ምንድነው ማለት መወሰን ያለባችሁ? ሶስት ነገር ነው መወሰን ያለባችሁ። አንደኛ እንዴት በዚህ ልክ ባለቤቴ ሊተውን ቻለ? ወይም ደግሞ እንዴት በዚህ ልክ ሚስቴ ልትተውን ቻለች? መጀመሪያ ጥያቄው መመለስ አለበት። እንዴት በዚህ ልክ አስመሳይ ሊሆን ቻለ ባለቤቴ የሚለው ነገር በደንብ ማጥራት አለባችሁ። ሁለተኛ ትዳሬን እንዴት ነበረ ይበድል የነበረው ወይም ደግሞ እንዴት ያግዘ የነበረ? ምንም ትዳሬን ሳይበድል የቤት አስቤዛ ሳይጎዳኝ ቤት ውስጥ ፍቅር ሳይነፍገኝ ከሆነ ይህን ያደረገው የነበረው እንዴት እንደዚህ አይነት ነገር ሊያደርግ ቻለ? የትኛው አይነት መንፈስ ነው ብላችሁ ማጥናት አለባችሁ። እንዴትስ ደግሞ ይሄን ነገር አስቻለው? አይምሮ እንዴት ተቀበለው? እዚህ ጋር ለኔም ለልጆቼም ለቤቴም ጥሩ ነገር እያደረገ እዛ ጋር ደግሞ ሌላ የሚያጫውተው ነገር እንዴት ሊኖር ቻለ? ሌላው ሶስተኛ ነገር ደግሞ ባለቤቴ በዚህ ልክ እየተወነ ያለው መስተፋቅር ተደርጎበት ነው? በዝሙት መንፈስ ምክንያት ነው ወይስ የቡዳ መንፈስ አግኝቶት ነው ወይስ ደግሞ የራሱ ፈቃድ ነው የሚለው ነገር ለይቶ ማወቅ ያስፈልጋል። ከአባቱ ነው የመጣው ይሄ ነገር፣ በቤተሰቦቹ ታሪኩን ማወቅ፣ ወደዛ ሄዶ ወንድሙ እንዴት አይነት ህይወት እየኖረ ነው፣ እህቱ እንዴት እየኖረች ነው፣ እናቱ አባቱ ደግሞ ትዳራቸው ላይ ስንት ጊዜ ተጣልተዋል፣ የተጣሉበት ምክንያት፣ ይሄን ሁሉ ካላጣራችሁ በስተቀር ትዳር ለማፍረስ በጣም ቀላል ነው። ሲያማገጥ አይሻል፣ በቃ አልፈልግም ፍታኝ፣ መፋታት። ከዛ በኋላ አንድ ጊዜ ነው መፋታት፣ ሁልጊዜ ብቻ ለብቸኝነት መኖር ነው እየማቀቁ በኔ ላይ እንዲያርጉብኝ። እረፍት የምታገኝ ይመስልሻል ወይም እረፍት የምታገኝ ይመስልሃል ከተለያያችሁ ነገሩ ከተፈጸመ በኋላ። ከዛ በኋላ ግን የሚሰማችሁ ስሜት በጣም ከባድ ነው የሚሆነው። ቤተሰቦች ከባድ ነው የሚሆነው እና ቆም ብላችሁ አስቡበት። ይሄን እንደ አንድ ነው። እሺ እንደ መንፈሳዊ ስታዩት ደግሞ እንደ አንድ መንፈሳዊ ከመናፍስቱ ማሰራር ከዛኛው ማሰራር ውጡና እንደ አንድ የመንፈሳዊ ሰው ስታስቡት ደግሞ ሰውን የሚያክል ክቡር የሆነ ፍጥረት በዚህ አይነት መልኩ ወድቆ ሲጋለጥ ወይም ሲገኝ እንዴት ነው ትሪት መደረግ ያለበት? ፊት ለፊት እሱን በቪዲዮ አድርጎ በፕሮጀክተር ወይም በሆነ ነገር አድርጎ ማጋለጥ ነው? ይሄው እንደዚህ አድርገሃል ብሎ ማሳየትና ይሄ ሰው ራሱ እንዲጠላ አድርጎ እንዲሞት ማድረግ ነው? ወይስ በንስሐ ታጥቦ እንዲመለስ አድርጎ እንደተነቃበት ተነግሮት ቪዲዮንም አሳይቶ ቀስ ብሎ በሲስተም ይህንን ሰው እንደዚህ እኮ ማድረግ አልነበረብም፣ ይሄ እኮ እንደዚህ ነው፣ እኔ ይቅርታ አድርጌልሃለሁ፣ እግዚአብሔር ደግሞ ይቅር እንዲለ ደግሞ ንስሐ ግባ። የትኛው ነው የሚበልጠው? የበልጥ እኛ ስላጋለጥን እፎይ ልንል እንችላለን። አሁን ቅድም ቲክቶክ ላይ ምን እያየው ነበረ? አንድ ተስፋዬ የሚባል 15 ዓመት የታሰረ ሰው፣ የእውነት ነው የምነግራችሁ፣ ስሙ ተስፋዬ የሚባል ሰው 15 ዓመት ታሰረ። ምን አድርገሃል ተብሎ? አስገድደህ ደፍረሃል ተብሎ። ከዛ በኋላ በሐሰት ነው ጓደኞቹ ለካ ያሳሰሩት። አውቀው ነገር ሰርተው ፍርድ ቤቱ ዳኛውም አዎ አድርገሃል ተብሎ እንዲወሰንበት። ከዛ ደግሞ ባለትዳር ስለነበረ ሚስቱም እንዴት በእኔ ላይ ሆኖ እንደዚህ አስገድዶ ይደፍራል ብላ የአንድ ልጅ እናት ሆናለት ነበረ። በቃ ሌላ ግብታ ምናምን ለብቻ እየኖረች ነው። 15 ዓመት ተፈርዶበት ግን 5 ዓመት ተቀንሶለት 10 ዓመት ተፈርዶበት ታስሮ ሲወጣ ይሄ ተስፋ የሚባል ሰው ሲወጣ እነዛ በሐሰት የከሰሱትን ሰዎች ፈልጎ ሄዶ ቅጥቅጥ ጨፍጨፍ አድርጎ ገደላቸው፣ ተበቀላቸው። ከዛ እጁን ሰጠና ምን አለ ለፖሊሶች? ምን አላቸው? አሁን አንጀቴ ቅቤ ጠጣ። በፊት ያለ ወንጀሌ ነበር 10 ዓመት የታሰብኩት፣ አሁን ግን ትክክለኛ ወንጀል ሰርቼ ተበቅዬ ደስ ብሎኛል ብሎ ፈገግ ብሎ እየሳቀ ነው መጥቶ እጁን የሰጠዋሉ። ይሄ ሰው እሺ ለጊዜው አይ ገደልኳቸው አለ። 10 ዓመት ሙሉ ስወጣ ብቻ ልገላቸው፣ በቃ ሌላ ለምንም አልፈጋቸውም፣ ልገላቸው ነው የምፈልገው እያለ አይደል የኖረው 10 ዓመት ሙሉ። እንዴት በሐሰት ይከሱኛል? 10 ዓመት ቀልድ አይደለም። አንድ ዓመት 365 ቀን ነው። 365ን በ10 አብዙት ስንት ቀን እንደሚሆን ወደ 3000 ምናምን አይደል? አንድ ዜሮ ጨምሩበት። ያን ሁሉ ቀን እስር ቤት መማቀቅ ማለት በጣም የእድሜን እኮ ሩቡን መጨረስ ማለት ነው በትንሹ። እና ያን ሁሉ ቀን ግን ምን ሲያስብ ነበረ? እበቀላለሁ፣ እገላለሁ። እንዴት እንደሚገላቸው አገዳደሉን ያሳየው ነበረ። አክት እያደረገ አንዳንድ ሰው ስትጣሉ አላያችሁም? ቆይ ላገኘው ብቻ ከዛ እንዴት እንደምትመቱት ያሳያችኋል። ስለገጠመኝ ነው፣ ሁላችንም ላይ ይገጥመናል። በቃ እልክ ይዛችኋል። ደንፎ የሚባል ነገር አለ። አካሄዱን ያሳያቸው፣ እንዴት እንደምትራመዱ፣ እጅ እንዴት እንደምታነሱ፣ ከዛ እንዴት ግብግቡን ራሱ በዚህ ውስጥ ያሳያቸዋል። በቃ ገና ሳይፈጸም እኮ ነው። ከተፈታ በኋላ ገሎ እንደገና ገባ። ፖሊሶቹ
በጣም አዘኑ። ያዘኑት በምንድን ነው? በሐሰት 10 ዓመት በመታሰሩ ወንጀለኞች ናቸው። ሶስተኛ ተከሳሽ ተይዞ ታሰረ። ሁለቱ ተገለዋል። ባይገደሉ ኖሮ ይታሰሩ ነበር፣ እሱ ነፃ ያወጣ ነበረ። ለፖሊስ ቢነግር ኖሮ ይታሰሩ ነበረ። ግን ገደላቸው። በመግደል ረካ። እሺ አሁን እስር ቤት ምን እያደረገ ነው? እንደገና እየማቀቀ ነው። ሚስቱም ጋር ሲሄድ ልጁን አላሳይም አለችው። ቤተሰቦቹ የሚስቱ ቤተሰቦችም ጭምር ምን አደረጉት ነው የሚለው? ልጅ እንዳታሳይ አሏት። አሁን እውነቱን ሲሰሙ ምን ይሰማቸው ይሆን? የእውነት ሰው ገሎ ሲገባ ምንድነው? እሺ ቢያንስ ልጁን ቢያሳዩት የሆነ ነገር እንኳን ቢል እንደዚህ ለመግደልም ሊሳሳ ይችል ይሆናል። እልህ ውስጥ የገባው ግን ሁሉ ነገር ሲዘጋጋበት ነው። አያችሁ? እና የጥቂት ሰከንድ እርምጃ የዘላለም ጸጸት ነው። ስለዚህ እንደዚህ ብዙ ጊዜ የዘሞቱ የሆነ ያመነዘሩ የሆነ ነገር ሲያደርጉ የተገኙ ባሎችም ሆነ ሚስቶች በአደባባይ ከሚጋለጡ ይልቅ የእውነቴን ነው የምላችሁ እነዛን ሰዎች ጠርቶ መክሮ ለክርስቶስ ሙሽራ ቢሆኑ አንገታቸውን ደፍተው ንስሐ ቢገቡ ያ ነው እንዲያውም እርካታ የሚባለው። በእንቅርት ላይ ጆሮ ደግፍ ከመሆን ይልቅ በአናቱ ላይ የንስሐ እሳት ከምሮ እየተቃጠለ ጌታ ሆይ በድያለሁ፣ ሰውም አሳዝኛለሁ ብያለ ቢኖር ነው የሚሻለው ብዬ አስባለሁ። እና እየመሸኑ ሰዓቱ በጣም ረጅም ሰዓት እያስተማርኩ እንደሆነ የተረዳሁት እና እባካችሁን ነፍሳትን የሰው ነፍስን ራሱን እንዲያጠፋ አትማግዱ። ተበድላችኋል፣ አዎ፣ ወይም የሆነ ችግር ደርሶባቸው ሊሆን ይችላል። ግን በክርስቶስ ፍቅር አሸንፉ። የሚበልጠው እሱ ነው። ክርስቶስ እየወጉት ነበር ይቅር በላቸው ሲል የነበረው እየወጉት የወጉት ሁሉ ያዩታል የተባለው ለዚህ ነው እኮ። አሁን የወጋናውን እያየነው ነው። እኛ አልወጋነው። ጌታ ሲሰቀል በጦር ከወጋው ከሌንጊኖስ እኩል እኛ አልወጋነው። ማተብ አንጠልጥለን ኃጢአት መስራት ማለት ሆን ብለን ኃጢአት መስራት ማለት በደል መበደል ማለት እኮ ከወጉት እኩል መውጋት ማለት ነው። የወጉት ሁሉ ያዩታል የተባለው ለዚህ ነው። አንድም ሰምና ወርቁን ስታዩት ሰሙ በምጽአት ጊዜ ክርስቶስ ሲመጣ የወጉት ሁሉ ያዩታል። አይሁዳውያን በሙሉ እውነተኛ አምላክ መሆኑን ያውቃሉ። ሐሳዊ መሲህ ይዋረዳል ነው። ወርቁ ግን ስታዩት እኛ ክርስቲያኖችም ጭምር ክርስቶስን አምላካችን ብለን ከጠራነው በኋላ ጌታችን ከሆነ በኋላ አሳዝነነዋል ማለት ነው። እና እሱ ይቅር ካለ እሱ እግር ካጠበ ጎንበስ ብሎ እሱ በመስቀል ላይ ሆኖ ማራቸው ካለ ኤሎሄ ካለ እኛ ማን ስለሆነ ነው ማንምረው? ምን ደሞስ እኛስ የተማርን አይደለን እንዴ? ምህረት የተደረገልን አይደለንም ወይ እንዴ? እግዚአብሔር ባወቀ ስንት በድብቅ የምናደርገው ኃጢአት አለ አይደለም እንዴ? እና ይሄ ከላይ ቤስት ፍሬንድ ሆኖ ሁለቱ የመጡት ልጆቻቸው ላይ ደግሞ ዘር መንፈሱ ያለፈው መንፈስ ወደ ልጆቻቸው እንዳይሄድ ዘራቸውን ገደቡት። ቤስት ፍሬንድ ዘር ሊቀጥል ነበር። ውሽማ ማለት ባይዘው ቤስት ፍሬንድ ማለት ነው። ሌላ ነገር የለውም። እና በዚህም መዝም እግዚአብሔር ሊያስተምር ብዙ ነገር አጥቷል። ግን ያቺ መልካም ሚስት የሊስትሮ የነበረችው ሴት ማለት ነው መልካም ሚስት ስለነበረች ጥሩ ሴት ስለነበረች ቤተሰብ በሙሉ አዳነች። ሁሉም ነገር ታወቀ። ተሰባስበው ሁሉ ወንጌል አስተማርኳቸው። የዚህኛውም ሰውዬ ልጆች የዚህኛው እኩል ተገናኘን። ኢቭን የዛ የጓደኛው የሊስትሮ ያገባው ሰውዬ ወንዱ ቤስት ፍሬንድ ማለት ነው የሱ ጓደኛ ወንድ ጓደኛ ሁሉ ሳይቀር ተጠርቶ እውነቱን ይወቀው ተብሎ እውነቱ ታወቀ። በቃ ማለት በትክክል አሁን ሁሉ ነገር ካልተጋለጠ ነገ ይቀጥላል። እርማት እንዲሰጥበት እንዳይገናኙ ማድረግ የሚቻልበት ሁኔታ ያገረሻላ። የዝሙት መንፈስ በቲክቶክ ፎቶ ሊለቀቅ ይችላል፣ በዩቲዩብ በቃ ከዛ ወዲያው ስልክ እጅ ላይ ነው። እንዴት ነሽ? ሰላም ነሽ? በቃ እኮ ናፈቀኝ እኮ ምናምን። ቤስት ፍሬንድ በጣም ከባድ ነው። ስለዚህ በዚህ ልክ ነገሮችን አስተካክዬ ወንጌል አስተምሬያቸው እግዚአብሔር የተመሰገነ ይሁን። መስመር ያዙልኝ። እንግዲህ ማህበረ ቅዱሳን ልጅ የተባለው ያ መልካም ትዳር አለው ያልኳችሁ ወይም ሴቷ ልጅ የማገጠችበት ምን እንደተፈጠረ እንኳን የማያውቀው ሰው ማለት ነው። ሁሉን ነገር ሳይሰማ አሁንም እንደዚሁ ነው። ከሰማሁ አሁን ይሄን ይሰማዋል። ይሄን ማን ቤት ታሪክ ይሆን የኔ ሚስት ትሆን ምናምን ብሎ ሊጠራጠር ይችላል። አሁን የማህበረ ቅዱሳን አባል የሆነ ሰው ፈስ ያለበት ዝላይ አይችልም መቼም። እና ያው እየሰማሁ ነው እንግዲህ ለሱ ያልተነገረውም። ለምን የኛ ትምህርት ተቃዋሚ ስለሆነ መምህር ተስፋዬ ላስተምር ነውና ተብሏል። አልመጣም ብሏል። ኦኬ ብቻ እኔ ይሄን ይመስላል የዛሬው ገጠመኝ። ስለነበረ ሰዓት ሁሉ አምላካችን ስም የተመሰገነ ይሁን። ምን ያህል ተማራችሁበት? ሲጻፉልኝ
ሰላም ነው። ብርሃን እያለ ወደ ላይ መውጣት አንፍራ። አቤቱ ጥራኝ ወደ ቤት፣ ትንሣኤ ይሁን በኔም ፊት። ሞት ሽረኸው ባንተ ሞት፣ ገነትን ልውረስ በሕይወት፣ ገነትን ልውረስ በሕይወት። አቤቱ ጥራኝ ወደ ቤት፣ ትንሣኤ ይሁን በኔም ፊት። ሞት ሽረኸው ባንተ ሞት፣ ገነትን ልውረስ በሕይወት፣ ገነትን ልውረስ በሕይወት። ከመቅደስ መዓዛ ሰውነቴ ቢርቅም፣ ነፍሴ ግን በቤት ናት። ያላሰብኩ ቀን የለም። እንደ ጠፋው ልጅ እየኝ ከዛም ወደ አንተ ልምጣ። በዚህ ማንነቴማ እንዴት ከኃጢአት ልውጣ? የድንግል ማርያም ልጅ ኢየሱስ ክርስቶስ፣ የነፍሴ ቤዛዋ የመስቀሌ ንጉሥ፣ የድንግል ማርያም ልጅ ኢየሱስ ክርስቶስ፣ የነፍሴ ቤዛዋ የመስቀሌ ንጉሥ። አቤቱ ጥራኝ ወደ ቤት፣ ትንሣኤ ይሁን በኔም ፊት። ሞት ሽረኸው ባንተ ሞት፣ ገነትን ልውረስ በሕይወት፣ ገነትን ልውረስ በሕይወት። ይቻለም እስተፋችኝ እንደ ሸንኮራ መጣ። የፋሲካው በግ አንተን እንዴት በኃጢአት ልጣ? ከወደቅኩበት አንሳኝ፣ ሌላ ረዳት የለኝም። የትንሣኤ በኩሬ ነህ በሥጋዬም በነፍሴም። የድንግል ማርያም ልጅ ኢየሱስ ክርስቶስ፣ የነፍሴ ቤዛዋ የመስቀሌ ንጉሥ፣ የድንግል ማርያም ልጅ ኢየሱስ ክርስቶስ፣ የነፍሴ ቤዛዋ የመስቀሌ ንጉሥ። አቤቱ ጥራኝ ወደ ቤት፣ ትንሣኤ ይሁን በኔም ፊት። ሞት ሽረኸው ባንተ ሞት፣ ገነትን ልውረስ በሕይወት፣ ገነትን ልውረስ በሕይወት። ጥበብና ማስተዋል ጎሎኝ ተቅበዝብዣለሁ። የሕሊና ትንሣኤ ጌታ ሆይ ካንተ ሻለው። አንተ የሌለህበት ሁሉ ኑሮ ከንቱ ነው። ሀብታም ሆኜ ከማጣ መራቤን እመርጣለሁ። የድንግል ማርያም ልጅ ኢየሱስ ክርስቶስ፣ የነፍሴ ቤዛዋ የመስቀሌ ንጉሥ፣ የድንግል ማርያም ልጅ ኢየሱስ ክርስቶስ፣ የነፍሴ ቤዛዋ የመስቀሌ ንጉሥ። አቤቱ ጥራኝ ወደ ቤት፣ ትንሣኤ ይሁን በኔም ፊት። ሞት ሽረኸው ባንተ ሞት፣ ገነትን ልውረስ በሕይወት፣ ገነትን ልውረስ በሕይወት። አቤቱ ጥራኝ ወደ ቤት፣ ትንሣኤ ይሁን በኔም ፊት። ሞት ሽረኸው ባንተ ሞት፣ ገነትን ልውረስ በሕይወት። መንግሥተ ሰማያት ቀርባለችና ንስሐ እንግባ።